السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. أما بعد، كفل هيا سوست أصول الإيمان ويمي أمنة مسألتوج يمي لو تمهرتاتن. قال المؤلف رحمه الله تعالى: باب تحريضه صلى الله عليه وسلم نبيو قفيت سلام أدرقاتشو سلام قفافاتاتشو على لزوم السنة يساتشون سنة أتنكرو ما يزلي سلام قفافاتاتشو والترغيب في ذلك سنان عندي كتلو የሚያደርጉ የሚያጓጉ ነገሮችን በመጥቀስ ማነሳሳት፣ ወተርክል ቢድዒ ቢድዓን እንዲተዉ እንዲጠነቀቁ፣ ወተፈሩቂ መለያየትን፣ ወልእኽትላፊ መናጋትና መወዛገብን፣ ወተሕዚር ሚን ዛሊክ ከነዚህ ነገሮች ሁሉ መጠንቀቅ እንደሚገባ መራቅ እንደሚገባ የሚያሳዩ የቁርአን የሐዲስ ማስረጃዎች የሚቀርቡበት ባብ ነዋ። ወቀውሊላሂ ተዓላ ጌታ አላህ ስለማለቱም ይታያል በዚህ ባብ ስር። ለቀድ ካነ ለኩም ለእናንተ አለላችሁ ሙስሊሞች ሆይ የሰው ልጆች ሆይ ፊ ረሱሊላሂ በአላህ መልእክተኛ አለላችሁ ተደርጎላችኋል ኡስወቱን ሐሰነ መልካም ረአያ ሊመን ካነ የርጁ ላህ አላህን ተባረከ ወተዓላ ለሚፈራ ወይም ለሚከጅል፣ ወልየውመል አኺራ የመጨረሻውን ቀን ቅጣት ውርደት ለሚፈራ ክብር ሽልማት ለሚከጅል ሰው መልእክተኛው መልካም ረአያ ተደርጎለታል። ወዘከረ አላህ ከሲራ አላህን በብዛት ለሚያስታውስ ሰው ነቢ ሙሐመድ መልካም አርአያው ናቸው። ወቀውሊሂ ተዓላ በሌላኛውም አንቀጽ አላህ ብለዋል: ኢነ ለዚነ ፈረቁ ዲነሁም እነዚያ ዲናቸውን እምነታቸውን የለያዩ፣ ወካኑ ሺዐን ቡድኖችና አሕዛቦችም የሆኑ ለስተ ሚንሁም ፊ ሸይ አንተ በምንም ከነሱ አይደለህም፣ ካንተ የተለዩ ሰዎች ናቸው። ወቀውሊሂ ተዓላ ሸረዐ ለኩም አላህ ለእናንተ እንደነገገላችሁ ምን ዲኒ ከእምነት ከሃይማኖት ማ ወሳ ቢሂ ኑሓ ኑሕን ያዘዘበትን ሃይማኖት አደራ ያለበትን ለእናንተም ደነገገ። ወለዚ አውሐይና ኢለይከ ወደ አንተ ነቢ ሙሐመድ ሆይ ያወረድነውን ወሐይ፣ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ኢብራሂምን ሙሳን ዒሳን ያዘዝንበትን አደራ ያልናቸውን ወደ ነቢ ሙሐመድ ዋሕይ ያወረድነውን ለእናንተ ደነገግንላችሁ። አን አቂሙ ዲና ጥቅሉ መልእክቱ ዲንን አቋቁሙ ቀጥ አድርጋችሁ ያዙ ዲናችሁን። ወላ ተተፈረቁ ፊህ በዲን ጉዳይ ላይ አትለያዩ፣ የመሰላችሁን ለነፍሳችሁ ደስ ያላትን አትከተሉ የሚል መመሪያ ምክር ተላልፈዋል። እዛ ላይ ጽኑ የሚል በነቢዩ ዓለይሂ ሰላቱ ወሰላም ከማመን አንዱ ሱናቸውን አጠንክሮ መያዝ፣ ቢድዓና አዳዲስ ፈጠራዎችን መራቅና መጠንቀቅ፣ ከነቢዩ ዓለይሂ ሰላቱ ወሰላም መንገድ ያፈነገጡ ሌሎች መንገዶችን ከመከተል መራቅ መጠንቀቅ። ተሕሪድ ማለት ማነሳሳት መገፋፋት ማለት ነው። ተርጊብ ማለት ደግሞ ጥቅሙን በመንገር ሰዎች በፍላጎታቸው እንዲያደርጉት መገፋፋት ማለት ነው። ሱና ማለት
በተከሉ ሁለት አይነት ነው። ሱና ዒልሚያና ሱና አመልያ፣ ሱና ኢዕቲቃድያና ሱና አመልያ ተብሎ ይከፈላል። የእምነት ሱና ተውሂድን መከተል ማለት ነው። ተውሂድን መያዝ፣ ማወቅ፣ መተግበር ማለት ነው። የተግባር ሱና ማለት ደግሞ ዒባዳ ነክ ነገሮችን ስናከናውን፣ የግል ህይወታችንን ስንኖር ስንመራ በነቢዩ ሱና መሰረት ማስኬድ ማለት ነው። ይህ ደግሞ ሲመች ሲደላ ብቻ ሳይሆን በልዙም መሆን አለበት፣ በቋሚነት ሁሌም መደረግ አለበት። አቂዳው ላይ ነቢይን ተከትለን ወደ ሱና ራሳችንን አስጠግተን ተግባራዊ ነገሮች ላይ ከሱና ልንርቅ አይገባም። የነቢይን ሱና ከተከተለን ሁሌም በሁሉም ነገር ሊሆን ይገባዋል። በአንዳንድ ነገሮች ነቢይን ተከትለን በሌሎች ነገሮች ደግሞ ባህልን፣ ስሜትና ፍላጎትን ልንከተል አይገባን። የሱና ተቃራኒው ደግሞ ቢድዓ ነው። ወተርኪል ቢድዒ ወተፈሩቂ ወልእኽቲላፍ። ማንኛውም ሰው ቢድዓን እስካልተወ ድረስ ሱና ላይ ሊሆን አይችልም። ሱና የጀነት ቁልፍ ነው። ሱና ኢስላም፣ ሱና ኢማን፣ ሱና ተውሂድ። በርካታ ዑለሞች በተውሂድ ዙሪያ የሚዳስሱ መጽሐፎችን አዘጋጅተው ስሙን አሱናህ ብለውታል። ኪታቡ ሱና የኢማም አሕመድ ልጅ አብዱላህ ኢብኑል ኢማም አሕመድ እና አባትየው ኢማም አሕመድ ራሳቸው እሳቸው ጀምረውት አብዱላህ ልጃቸው ያጠናቀቁት አሱና የሚል ኪታብ አለ። ሌሎችም በርካታ አይማዎች አሱናህ ብለው በተውሂድ በኢማን ዙሪያ ክታቦችን አዘጋጅተዋል። ማንኛውም ሰው ሱና ላይ ሊሆን የሚችለው ቢድዓን ሲያውቅና ሲርቅ። ቢድዓን ያራቀ ሰው ከነብዩ ሰለላሁ ዐለይሂ ወሰለም መንገድ ይርቃል። ወደ በእምነት በአካሄድ ከነቢዩና ከሱሐቦች ወደ መለየት ይሄዳል፣ ወደ እኽትላፍ ይሄዳል። ከትክክለኛ ሙስሊሞች ጋር ይጋጫል። ውዝግብ ውስጥ ሹብሃ ብዥታ ውስጥ ይገባል። ትክክለኛ ሱና ላይ መኖር መሞት የሚፈልግ ሰው ከእንደዚህ አይነት ነገሮች ደግሞ ሊጠነቀቅ ሊርቅ ይገባዋል። ቢድዓ ማለት ዲን ላይ ነብዩ ሰለላሁ ዐለይሂ ወሰለም ያላደረጉትን አድርጉት ብለው ያላዘዙትን ሲደረግ አይተው ዝም ያላሉትን ማድረግ ማለት ነው። ቢድዓ ብሎ ማለት ዲን ላይ ነብዩ ሰለላሁ ዐለይሂ ወሰለም ያላደረጉትን አድርጉት ብለው ያላዘዙትን በዘመናቸው ወህይ የወረደ እሳቸው ያሉ ሲደረግ ሲሰራ አይተው ዝም ያላሉትን ነገር ማድረግ መፈጸም ማለት ነው። ይሄን ያደረገ ሰው በሐሳብም በአካልም ከትክክለኛ ሙስሊሞች ከነቢይ ተከታዮች ወደ መለየት ይሄዳል። መንግዜም ቢድዓ ካለ መለያየት አለ። መንግዜም ሱና ካለ አንድነት አለ። የነቢዩን ኡመት የሚከፋፍለው ቢድዓ ነው፣ ሱና ሳይሆን። አባት እናቶቼ ያስያዙኝን አልለቅም፣ ሀገሬ ላይ የተለመደውን አልለቅም የሚል ሰው ባይኖር ሁሉም ለነቢዩ ሰለላሁ ዐለይሂ ወሰለም ሱና ለቁርአን ለሐዲስ ራሱን ተገዥ ቢያደርግ ልዩነት አይኖርም ነበር። ስለዚህ ሱናና አንድነት የተያዙ ናቸው። ቢድዓና መለያየት የተያዙ ናቸው። ስለዚህ አላህ ተባረከ ወተዓላ ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይክ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ አን አቂሙ ዲን ወላ ተተፈረቁ ፊህ። ዲንን አቋቁሙ፣ አጠንክሩ፣ ዲን ላይ ጽኑ፣ አትለያዩ። ዲን ላይ መቋቋም መጠንከር፣ ዲንን ቀጥ አድርጎ መያዝ ሲጠፋ መለያየት ይመጣል። አሁን ላይ እርስ በርሱ የሚባለው ዲኑን ተዋት ነብዩ ሰለላሁ ዐለይሂ ወሰለም ሰሐቦች ባስተማሩት በተገበሩት መልኩ መተግበር በመጥፋቱ ምክንያት ነው ወደ መለያየት፣ ወደ መባላት፣ ወደ መወነጃጀል፣ ወደ መፈራረጅ የተኬደው። አልጀማዓቱ ረሕማ ወልፉርቀቱ ዐዛብ ተብሏል። ኢማም አሕመድ ሌሎችም ዘግበውት አልሙንዚሪ
እና ሌሎችም ሶሒህ ባሉት ሐዲስ አንድነት ሐቅ ላይ ቁርአን ላይ ሐዲስ ላይ መሰብሰብ አንድ መሆን ረሕመት ነው፣ የአላህ እዝነት ነው። ወልፉርቀቱ ዐዛብ መለያየት መበታተን ደግሞ ዐዛብ ነው፣ የአላህ ቅጣት ነው ተብሏል። በአመለካከት መለያየት ሲኖር የአካል መለያየትና መራራቅ ይከተላል። የአስተሳሰብም የአመለካከትም የአካልም አንድነት እንዲኖር የረሱልን ሱና መከተል ያስፈልጋል። የረሱልን ሱና መከተል ይሳካ ዘንድ ዒልም ያስፈልጋል። ሱናውን፣ ቢድዓውን፣ ተውሂዱን፣ ሽርኩን፣ ሐላሉን፣ ሐራሙን የሚገባውን ማይገባውን የምናውቀው ስንማር፣ እውቀታችን ባነሰ ቁጥር ለልዩነት እንቸኩላለን፣ ለመለያየት፣ ለመከፋፈል፣ ለመቦዳደን እንቸኩላለን። እውቀታችን በጨመረ ቁጥር ነገሮችን አርቀን አስፍተን በማየት ለመለያየት የሚዳርገውና ማይዳርገውን ከእስላም ከሱና የሚያወጣውን ማያወጣውን ጥሩውን መጥፎውን የሚያስተቸውን የማያስተቸውን ለይተን እናውቃለን። ጭራሽ ዒልም የሌለው አሊያ ደግሞ ዒልሙ በጣም ያነሰ ምድር ዲን የሚያበላሸው እንደዚህ አይነት ሰውን ጠቃሚ የሆነ ከቁርአን ከሐዲስ የተወሰደ ዒልምን ማግኘት ዱንያ ላይ ከመለያየት ቢድዓ ላይ ከመውደቅ ይጠብቃል። የዒልምን ጉዞ የጀመረ አላህ የጀነት ጉዞ ያገራለታል የተባለውም ለዚህ ነው። ማንኛውም ራሱን ማዳን የሚፈልግ ሰው ከዒልም ትልቅ ድርሻ እንዲኖረው ጥረት ሊያደርግ ይገባዋል። ያለ ዒልም ሱናን፣ ቢድዓን፣ ተውሂድን፣ ሽርክን ለይቼ ላውቅ አልችልም፣ የማንም መጫወቻ ነው የምሆነው፣ ከተለያዩ በሽታዎች፣ ችግሮች ለመዳን የተለያዩ ጥንቃቄዎችን እንደማደርገው ሁሉ ነፍሴን አኼራ ላይ እንዳድናት ከአላህ ጋር የምገናኝበትን ዲኔን እንድጠብቅ የቁርአን የሐዲስ ዕውቀት ያስፈልገኛል። ካልሆነ በተጠራው ቁጥር አቤት፣ በተጨበጨበ ቁጥር ዞር ያልኩኝ ወደ ኋላ መቅረቴ መደናበሬ ነው ልንል ይገባን። ወደ ሱና መጣራት ወደ ጠቃሚ ዕውቀት መጣራት ነው። ወደ ጠቃሚ ዕውቀት መጣራት ወደ ሱና መጣራት፣ ሁለቱ የተያዙ ናቸው። ዒልም ሲተፋ ቢድዓ፣ መለያየት፣ በመሰለን መልኩ መጓዝ ይሰፍናል። ዒልም የበላይ ሲሆን ጀህልና ይጠፋል። ጀህልና የሚያመጣቸው ጉዳቶች በሙሉ ይጠፋል። ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰነቱን ሊመን ካነ የርጁ ላህ ወልየውመል አኺረ ወዘከረ ላህ ከሲራ የተባለውም ለዚህ ነቢ አርአያችን ናቸው። በሁሉም ነገር የተሟላ አርአያን የሚፈልግ ሰው ነቢን ይከተል። ከራሳቸው ጋር በግል ዒባዳቸው፣ ከሰዎች ጋር በነበራቸው ግንኙነት፣ ከወዳጅ ከጠላት ጋር፣ ከዘመድ ከባዕድ ጋር ዲን ዱንያ ላይ እንዴት ይኖሩ እንደነበረ አውቆ ይከተል። ይህ ከሌለ መከፋፈል የማይቀር ነው። ዛሬ እጅግ በጣም በሚያሳዝን መልኩ ኡማው በትንሽ በትልቁ እርስ በርሱ የተባላ ላይ ላዩን ሲታይ አንድ ናቸው የሚባሉ ሁሉ ሳይቀሩ በጥቃቅን ነገሮች የነፍስ የስሜት ጉዳይ ገብቶበት በራስ መደነቅ፣ በራስ መታለል፣ ራስን ከፍ ሌሎችን ዝቅ፣ ራስን ትክክለኛ ሌሎችን ስህተተኛ አድርጎ በማየት ምክንያት መከፋፈል መበታተን በዝቷል። ይሄን ደግሞ አላህ ከልክሏል። ኢነ ለዚነ ፈረቁ ዲነሁም ወካኑ ሺየዐን ለስተ ሚንሁም ፊ ሸይ፣ እነዚያ እምነታቸውን የለዩ ሺያ የሆኑ ቡድኖች፣ አህዛቦች፣ አንጃዎች የሆኑ አንተ ከነሱ ጋር በምንም አትገናኝም፣ እነሱም ከአንተ ጋር አይደሉም፣ አንተም ከነሱ ጋር አይደለህም ብሏል። ለእያንዳንዱ ለምናደርገው ነገር ከሱና ማስረጃ ሊኖረን ይገባል። እንዲሁ ሱናን መውደዳችን እኔ የነቢይ ተከታይ ነኝ ማለታችን ብቻ አይበቃም። የት አለ ደሊሉ? ቁርአን ይገለጥ፣ ቡኻሪ ይገለጥ፣ ኢማም ሙስሊም ይገለጥ፣ ከዛ በኋላም የነበሩ
የዐቂዳ የሱና መዛግብት ይገለጡና ከትንሽ እስከ ትልቅ የምናደርጋቸው ነገሮች በሰላሙ ዘመን በሶሐቦች በታቢዕዮች ጊዜ ይደረግ እንደነበረ ማስረጃ ካለው መልካም ይቀጥል፣ ከሌለውሳ ይቁም። እኛ ራሳችን አይደለም የምንመራው። ሙስሊምን የሚመራው ቁርአንና ሐዲስ ነው። ቁርአን ሐዲሱን ተርጉመው ተረተው ተጠቅመውበት ከአላህ ጋር የተገናኙ ሶሐቦችን ታቢዕዮችን በመከተል ነው። وعن العرباض بن سارية رضي الله عنه العرباض بن سارية الله ملكام سراتشون يودد الله تشونا قال آلو وعظنا رسول الله صلى الله عليه وسلم يا الله ملكتنيا مكرون موعظة بليغة لك يدرس كقالوا منصار كتسنو منصار لك يدرس مكرن مكرون ذرفت منها العيون كزي مكراتشو يمدام عينوچ አነቡ ووجلت منها القلوب ልቦችም ፈሩ ተርበተበቱ فقال قائل ቦታው ላይ ከነበሩ ታዳሚዎች መሃል አንዱ አለ يا رسول الله كأن هذه አንተ የአላህ መልእክተኛ ሆይ ይህቺ موعظة مودع የተሰናባች ምክር ትመስላለች فما تعهدوا إلينا እንደው የመጨረሻ አደራ ምትለን ነገር ምን አለ? فقال نبي مالو أوصيكم بتقوى الله اللهن በሚገባ እንድትፈሩ አደራ ላችኋለሁ። والسمع والطاعة መሪያችሁን እንድትሰሙ እንድትታዘዙ አደራ ላችኋለሁ። وإن كان عبدا حبشيا መሪ የተደረገው የተሾመው አካል ከሐበሻ ሀገር የመጣ ባሪያው እንኳ ቢሆን መሪ እስከሆነ ድረስ ስሙ ታዘዙ። فإنه من يعش منكم ከእናንተ ውስጥ የኖረ ሰው فسيرى اختلافا كثيرا በጣም ብዙ መለያየትን ያያል። ይሄኔ فعليكم بسنتي የኔን ሱና አደራችሁን። መለያየት መወዛገብ መከፋፈል ሲኖር መድኃኒቱ የኔን ሱና መያዝ ነው። وسنة الخلفاء الراشدين የኹለፋዎችን ከኔ በኋላ ዲን የሚመሩ الراشدين የተስተካከሉ المهديين الله የመራቸው من بعدي ከኔ በኋላ ኡማውን የሚመሩ አቡበክር ስዲቅ ዑመር ዑስማን ዓሊን መንገድ ተከተሉ። ተመሰኩ ቢሃ ይህ መንገድ ላይ የኔ ሱና የኹለፋ ራሽዲን ሱና ላይ ተጣበቁ ተንጠልጠሉ። ወዐዱ ዐለይሃ ቢነዋጂዝ በኋላ ጥርሳችሁም ነክሳችሁ ያዙ። ይህ ብቻም አይበቃም። ወኢያኩም አደራችሁን ፍሩ ተጠንቀቁ። ወሙሕደሳቲል ኡሙሪ ዲን ላይ አዳዲስ የሚፈጠሩ ነገሮችን ተጠንቀቋቸው። ፈኢነ ኩለ ሙሕደሰቲን ቢድዓ ዲን ላይ አዲስ የሚፈጠር ነገር በሙሉ ቢድዓ ነው። ወኩሉ ቢድዓቲን ضላለህ ቢድዓ በሙሉ ደግሞ ጥመት ነው። ረዋሁ አቡ ዳውድ ወትርሚዚዩ ወሰሐሐሁ ወብኑ ማጀህ እነዚህ በሙሉ ዘግበውታል። ወፊ ሪዋየቲን በሌላ ዘገባ ለሁ ኢብኑ ማጀህ በዘገቡት ዘገባ ለቀድ ተረክቱኩም በእርግጥ ትቻችኋለሁ ዐለል በይዳኢ ነጯ ወለል ያለችዋ መንገድ ላይ ትቻችኋለሁ። ለይሉሃ ከነሃሪሃ ሌሊቱ እንደ ቀን የሆነ ብርሃናማ የሆነ ቀኑም ሌሊቱም ብርሃናማ የሆነ ግልጽ መንገድ ላይ ትቻችኋለሁ። ላ የዚጉ ዐንሃ ከዚህ ብርሃናማ ወለል ያለ መንገድ አይወጣም አይጠምም። ባዕዲ ከኔ በኋላ ኢላ ሃሊኩን አላህ ዘንድ ጠፊ የሆነ ሰው ካልሆነ በስተቀር ይሄን ግልጽ ጎዳና ለቆ አይወጣም። ወመን የዒሽ ሚንኩም ከእናንተ ውስጥ አላህ ዕድሜ ሰጥቶት የኖረ ፈሰየረ እኽቲላፈን ከሲራ ብዙ አይነት ልዩነትን ያያል። ثم ذكره بمعناه ከዛም ያለፈውን ሐዲስ ተመሳሳይ በሆነ ሐሳብ ጠቀሱታ። የዒርባድ ብን ሳሪያ ሐዲስ እጅግ በጣም ታዋቂ ሐዲስ ነው። የተለያዩ ነጥቦችንም ውስጡ ላይ የያዘ
ሐዲስ ነው። እዚህ የተፈለገው የነቢዩን አለይሂ ሰላቱ ወሰላምና የሱሐቦችን በተለይም የኹለፋ ራሺዲንን ሱና መከተል አስፈላጊና አንገብጋቢ እንደሆነ ከኺላፍ ከብዥታ እንደሚያስወጣ እንደዚሁ ደግሞ ዲን ላይ አዳዲስ የተፈጠሩ ነገሮችን በሱሐቦች በነቢይ ዘመን ያልነበሩ ነገሮችን ልንፈራቸው ልንጠነቀቃቸው እንደሚገባ የተነገረበት ነው። ወዐዘና ረሱሉላሂ መውዒዘተን በሊጋ የአላህ መልእክተኛ ልካ የደረሰ ምክርን መከሩና አዘዙን፣ ከለከሉን፣ አስፈራሩን፣ አስጠነቀቁን። መውዒዛው በሊግ ሆነ። ቃላቶቹም ልብ የሚነኩ ናቸው፣ ከልብ የሚዘልቁ ናቸው። መልእክቱም ልብ ላይ ተጽዕኖ የሚያደርስ ራስን እንዲፈትሹ የሚያደርግ ምክርን መከሩን። በዚህ ምክር ምክንያትም ልቦች ፈሩ፣ አይኖችም አነቡ። ልብ ሲፈራ አይን ያነባል፣ አይን ሲያነባም ልብ ይፈራል። ሱሐባዎች ቀልበ ደረቆች አልነበሩም። ኢዛ ዙኪሩ ተዘከሩ፣ አኺራን ሲያስታውሷቸው ወዲያው ያስታውሱ ነበር። ሲቀሰቅሷቸው ይነቁ ነበር። ሲመከሩ ይሰሙ ነበር። ልባቸው ይፈራ፣ አይናቸው ያነባ ነበር አላህን ስለሚፈሩ። የነቢይን አለይሂ ሰላቱ ወሰላም ረሒምነት መካሪነት ስለሚያውቁ። ልብ ሲረጥብ አይን ያነባል፣ ልብ ሲደርቅ አይንም አብሮ ይደርቃል። ነስአሉላህ ሰላም ወልዓፊያ። ልብም አይንም አብሮ እንዲደርቅ የሚያደርገው ሐራም መብላትን፣ ሐራም ማየትን፣ ሐራም መስማት ነው። ልብ ሁሌ አላህ ከሚጠላው ነገር ዙሪያ እንዲሽከረከር አላህ ስለሚጠላው ነገር እንዲያስብ መፍቀድ ነው። ይሄን ያደረገ ልቡም አይኑም አብሮ ይደርቃል። የአይን ማንባቱ ማልቀሱ ልብ ህይወት እንዳለው የሚያሳይ ነው። የሞተ አያለቅስም። ቀልቡ የደረቀም አይኑ አያለቅስም። አላህን ፈርቶ አኺራን አስታውሶ ከአላህ ከመልእክተኛው ጋር ለመገናኘት ጓጉቶ አያለቅስም። ዱንያዊ ሙሲባ ሲደርስበት እንደ ጎርፍ የሚፈስ እንባ ሊያፈስ ይችላል። አላህ ደጋግ ባሮቹን ሲወስፍ የብኩን ያለቅሳሉ ብሏል። አላህን ፈርተው ረሕመቱን ከጅለው አላህን መልእክተኛውን ለመገናኘት ጓግተው ያለቅሳል። ነብዩ ሰለላሁ ዐለይሂ ወሰለም ዒባዳ ያረጉ ሲያለቅሱ ሌሊት ላይ የነበራቸውን ሁኔታ ባለቤታቸው ሲናገሩ ምድጃ ላይ የተጣደ የተከደነ ውስጡ ላይ የሚበስል ነገር የተደረገበት ድስትና መሰል ነገር የሚያሰማውን አይነት ድምፅ ልባቸው ያሰማ ነበር ተብሏል። ጉንጫቸው ረጥቦ ጺማቸው ረጥቦ የቆሙበት ስፍራ እስኪበሰብስ ድረስ ያለቅሱ እንደነበረም ባለቤቶቻቸው ተናግረዋል። ምን አድርገው ነው ነብዩ ሰለላሁ ዐለይሂ ወሰለም ይሄን ሁሉ የሚያለቅሱት? አላህን አብዝተው ስለሚያውቁ፣ አላህን አብዝተው ስለሚፈሩን። ወንጀላችን ባነሰ ቁጥር አላህን እንፈራለን። አላህን በፈራን ቁጥር ልባችን ይፈራል፣ አይናችን ያነባል። ቀልብ ባደፈ በቆሸሸ በወንጀል በተሞላ ቁጥር ደግሞ አይን ድርቅ ይላል። አይን የሚያየው ጆሮ የሚሰማው ምላስ የሚናገረው ነገር ልብን ያደርጋል። መውዒዛ ማለት ምክር ማለት ነው። ሁሉንም የቁርአን የሐዲስ ምክርን ያካትታል። የግድ ስለ ቀብር፣ ስለ ጀነት፣ ስለ ጀሃነም ብቻ የሚነገረው አይደለም። ምክር የሚባለው ብዙ ሰዎች በዚህ መልኩ ነው የሚረዱት። ስለ ጀነት፣ ስለ ጀሃነም፣ ስለ ዙህድ፣ ስለ ቀልብ መርጠብ፣ ስለ ቀልብ መድረቅ የሚነገረውም መውዒዛ ምክር ይባላል። ስለ ሐላል፣ ስለ ሐራም፣ ስለ ቢድዓ፣ ስለ ሱና የሚነገረውም ምክር ይባላል። ቀልብ ሕያው እንዲሆን እነዚህ ሁሉ ያስፈልጉታል። ነብዩ ሰለላሁ ዐለይሂ ወሰለም ሱሐቦችን አብዝተው ሲመክሯቸው፣ ጠንከር ያለ ምክር ሲመክሯቸው
ሱሐቦች ይሄ የመሰናበቻ ምክር መሰላቸው። ይድገሙን ይጨምሩልናል። የኔ ነብዩ ሰለላሁ ዐለይሂ ወሰለም የምክሮች ሁሉ ምክር መቋጫ አስኳል የሆነውን ተቅዋን አደራሏቸው። ኡሲኩም ቢተቅዋላህ አላህን እንድትፈሩ አደራላችኋለሁ። አላህን ከመፍራት አንዱ ነቢይን መከተል፣ የከለከለውን መከልከል፣ ያዘዘውን መፈጸም። አላህን የፈራ ሰው ሌላ ተጨማሪ መካሪ ብዙም አያስፈልገው። በረሃ ላይ ጫካ ውስጥ ገደር ውስጥ የሚኖሩ አላህን የሚፈሩ ሰዎች ብዙ የመማር የመስማት እድል የሌላቸው፣ በተቃራኒው ደግሞ በመስጂዶች በመርከዞች በዕልም ማዕከሎች መሃል ያሉ ነገር ግን ቀልባቸው ከጥቁር ድንጋይ የበለጠ የደረቀ ሰዎች አሉ። አላህን ተባረከ ወተዓላ የሚፈራ ሰው ከራሱ ከነፍሱ ገሳጭን መካሪን ያደርግለታል። መላኢካ ይመክረዋል፣ ያመላክተዋል። የሸይጣንን የኢብሊስን ጉትጎታ ይመልስለታል። ከአሁን ቀደም ረጅም ሐዲስ አሳልፈናል ስለ ሲራጡ ጫፍ ላይ ተጣሪ አለ፣ ከሱ ከፍ ብሎ ሌላ ተጣሪ አለ። ያንዳንዱ አማኝ ልብ ውስጥ ያለ መካሪ ተብሏል። ማን ነው ይህ መካሪ? አንዱ ተፍሲሩ መላኢካ ነው ተብሏል። ትክክለኛውን ኢማን ያመነ በትክክል ከልቡ አላህን የሚፈራ እኔ ነገ ሟች ነኝ፣ ከሞትኩ በኋላ አላህ ፊት የምቆም ነኝ፣ እዛ መዋረድ አልፈልግም ያለ ትክክለኛ ሙእሚን የሆነ ሰው መላኢካ ይመክረዋል፣ ይጠቁመዋል፣ ያመላክተዋል። ውስጡ ላይ ጥሩ ጥሩ ሐሳብ እንዲፈጠር ያደርገዋል። ውስጡ ላይ ሸይጣን የሚፈጥረውን ሐሳብ የሚያስወግድበትን አቅም አላህ ይሰጠዋል። እንዲህ አይነቱ የውስጥ ተቅዋ አላህ የሰጠው ሰው የትም ይኖር አላህን ይፈራል። የውስጥ ተቅዋ የሌለው እውነተኛ ኢማንን ያልታደለ ታግሎ ያላገኘ መካ ከካዕባ ዙሪያ ጠዋፍ ያደረገ ሐራም ለመስራት ይሞክራል። ከካዕባ ዙሪያ ጠዋፍ ያረጉ የሚሰርቁ ተገኝተዋል፣ በካሜራ ተይዘዋል። ከተቃራኒ ጾታ ጋር የሚተሻሹ ተገኝተዋል። 30 ዓመት መካ የኖሩ አንድ ሐጅ ያላደረጉ ተገኝተዋል። ከዓለም ጫፍ 10 ዓመት 20 ዓመት ጓግተው ብር አጠራቅመው ለሐጅ የሚመጡ በየብስ በባህር በአየር እየተጓዙ የሚመጡ ካዕባን እያዩ ገና ሲያዩ በደስታ ስጁድ የሚደፉ፣ ካዕባን ተሰናብተው ሲወጡ ጀርባቸውን ለካዕባ ሰጥተው ወደ ኋላ መሄድ አቅቷቸው ፊታቸውን ወደ ካዕባ አድርገው ወደ ኋላ በተቃራኒ እየተራመዱ የሚሄዱ የአላህ ባሮች አሉ። ሁሉም ትክክል ነው ልክ ነው ባይባልም፣ ነገር ግን ከካዕባ ዙሪያ ሆኖ 30 ዓመት የኖረ ሐጅ ያደርጋል። ምን ነው ሲባል ጥሩ የሥራ ጊዜ ስለሆነ ሐጅ ካረኩ ሥራ ያልፈኛል የሚል። ይሄ ሁሉ ሚስጥሩ ተቅዋ ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም አላህን ፍሩ የሚጨምረው ነገር ቢኖር ይህ ነው። ለወንድ ለሴት፣ ለአዋቂ ላላዋቂ፣ ለድሮቹ ለአሁኖቹ ለመጨረሻዎቹ አላህ አደራ ያለው ምክር ቢኖር ተቅዋ ነው። والسمع والطاعة وإن كان عبدا حبشيا وإن تأمر عليكم عبد حبشي ስሙ ታዘዙ መሪያችሁን። መሪው ጥቁር ባሪያ እንኳ ቢሆን ከሐበሻ የመጣ ከአፍሪካ የመጣ ባሪያ እንኳ ቢሆን ስሙ ታዘዟል። መሪነት ሁለት አይነት ነው። ሙሉ ሙእሚኖችን የሚመራ ኸሊፋ በምርጫ የሚመራ ኸሊፋ ሲሆን መስፈርቶች አሉት። ኢማም ነወዊ ረሕመቱላሂ ዐለይህ ሚንሃጁ ጣሊቢን በተሰኘው ድንቅ የፊቅህ ኪታብ ላይ እንደጠቀሱት ጠቅላላው የሙስሊሞች መሪ ኸሊፋ መስፈርቶች አሉት። ሙስሊም መሆን አለበት፣ ለአካለ መጠን የደረሰ፣ አእምሮው ጤነኛ፣ ከባርነት ነፃ የሆነ፣ ጾታው ወንድ የሆነ፣ ዘሩ ቁረይሽ የሆነ፣ ዒልም ያለው፣ በጀግንነት የሚታወቅ፣ አስተዋይ የሆነ፣ አይኑ የሚያይ፣ ጆሮ የሚሰማ፣ ምላሱ የሚናገር መሆን አለበት ብለው የትክክለኛውን የጠቅላላ መሪ መስፈርቶችን ዘርዝረዋል። ይሄ በምርጫ በተመሪዎች ምርጫ
በሸሪዓው በዑለሞች ምርጫ መሰረት ለማድረግ እድሉ ሲገኝ ነው። ይህ ካልተሳካ ደግሞ የጉልበት መሪነት አለ። ተደራጅተው አማጽያን ሆነው መሪውን ፈንቅለው ስልጣን የሚይዙ አሉ። በዚህ መልኩ አንድ ሀገርን ወይም ህዝብን ኡማውን በሙሉ እንኳን መራለሁ የሚል ራሱን የሚሾም ከተገኘ አካሄዱ ትክክል አይደለም፣ ስህተት ነው። ነገር ግን ወንበሩን ከያዘ ሁሉም መስማት አለበት ሙስሊም እስከሆነ ድረስ። ይሄኔ ነው ወይን ካነ አብደን ሐበሽያ የሚባል በጉልበት አሸንፎ የሚመራ አይነት መሪን ስታገኙ ወይም ሲሾምባችሁ በዚህ ስትፈተኑ ቅድም የተባሉ መስፈርቶች ይቀራሉ። ቁረይሽ ካልሆነ ዓለም ካልሆነ ኢላ ገይር ዛሊክ የሚለው ይቀራል። ለምን የባሪያ ዘር አይሆንም? ስሟል በምርጫ ከሆነ ባሪያ የአለቃው ሐቅ ስላለበት የኡማ መሪ መሆን አይችልም። ለኡማ መሪነት የሚያበቃውን ሌላ መስፈርትም ሊያሟላ አይችልም። አስተዋይ የሆነ ጀግና የሆነ ዓሊም የሆነ ኢላ ገይር ዛሊክ ያለ። ነገር ግን በጉልበት ከሆነ መሪ የሆነው እሱንም ቢሆን ስሙ ታዘዙዋ። ለምንድን ነው ይሄ የተባለው? አንድነትና መሪን መታዘዝ ተያያዥነት ስላለው። ህዝቦች መሪያቸውን በጋራ ካልታዘዙ ተመልሰው እርስ በርስ ይባላሉ። አንዱ ከመሪው ጋር ይሆናል፣ ሌላኛው መሪውን የሚቃወም ይሆናል። መሪው ህዝቡን አንዱን ከሌላኛው ያባላል። በዚህ መሃል ደግሞ ዲን ይበላል። ዲን መጫወቻ ይሆናል። አንዱ የገነባውን ሌላኛው ያፈርሳል። አንዱ ሌላኛውን ለማርከስ ለማዳጣል ጥረት ያደርጋል። ሙሉ ትኩረት ዲንን ለመርዳት ይሆን ዘንድ መሪ መስፈርቱን ያሟላ በትክክል የሚመራ መሆን አለበት። ካልተቻለ እንኳን አንዳንድ መስፈርቶች እንኳን ቢጎድሉት ግልጽ ኩፍር እስካልታየበት ድረስ ስሙ ታዘዙ። በወንጀሉ አላህ ይጠይቀው። አድርጉ ያላችሁን አድርጉ ግልጽ ወንጀል እስካልሆነ ድረስ። ሐቃችሁን ቢያጎድል እንኳን ሐቃችሁን ከአላህ ጠይቁ፣ እናንተ ሐቁን ስጡት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። መሪን መታዘዝ ሲጠፋ ነው ደም የሚፈሰው፣ የሰው ክብር የሚረክሰው፣ ሴት ልጅ የምትደፈረው፣ ሕፃናት ያለ ወላጅ አባት የሚቀሩት፣ ተፈናቅለው የባህር አውሬ የዱር አውሬ ቀለብ የሚሆኑት፣ ከሀገራቸው ተፈናቅለው ለማኝ የሚሆኑት ሀገር መሪ ሲያጣ፣ ህዝብ ከመሪው ጋር መግባባት ሲያቅተው፣ በትንሽ በትልቁ መሪው ላይ ሲያምጽ። በመሰረቱ ባሪያ መሪ ሊሆን አይችልም ያለቃው ሐቅ ስላለበት። ነገር ግን መሪ ሆኖ ከተገኘ አሸንፎ መሪ ከሆነ እሱን አምጾ በመውጣት ምክንያት የሚመጣው መዘዝ እሱን በመታዘዝ ከሚመጣው አንፃር ከባድ ስለሚሆን ስሙ ታዘዙ ተብለናል። ዲን አልእስላም አቅላችንን በሚገባ እንድንጠቀም የሚያዝ ዲን ነው። አቅል በቁርአን በሐዲስ ተመርቶ ሲሄድ ዱንያ ያምራል፣ ህይወት ይስተካከላል። አቅላችንን በአግባቡ መጠቀም ስንተው ከቁርአን ጋር ነገሮች ይበላሻል። ከዚህ ከተቅዋ ቀጥለው ነብዩ ሰለላሁ ዐለይሂ ወሰለም መሪን የመታዘዝ ጉዳይ አነሱ። በተቅዋ ዱንያ በዋነኝነት አኺራ ይስተካከላል፣ ሁለቱም ዓለም ይስተካከላል። መሪን በመታዘዝ ደግሞ ዱንያ ይስተካከላል። ተቅዋ እንዲሟላ እንዲስተካከል ዑለሞችን ልንታዘዝ፣ ዱንያችን እንዲስተካከል መሪዎችን ልንታዘዝ ይገባናል። አስከትለው ነብዩ ሰለላሁ ዐለይሂ ወሰለም ፈኢነሁ መን የዒሽ ሚንኩም ፈሰየራ እኽቲላፈን ከሲራ፣ ከእናንተ ውስጥ አላህ ዕድሜ ሰጥቶት የኖረ ብዙ አለመግባባትን ያያል። ባለመግባባት በልዩነት ጊዜ ዲናችሁን ለመጠበቅ አላህን ፍሩ። አላህን የፈራ ሰው የጅዐል ለሁ መኽረጃ፣ መውጫን ያበጅለታል። ከመውጫዎች አንዱ በፊትና ጊዜ፣ በውዝግብ ጊዜ፣ በኺላፍ ጊዜ እኔ ነኝ ሐቅ ላይ ያለሁት እሱ ጠማማ ነው የሚባልበት ጊዜ አላህ መውጫ መንገዱን ያሳየዋል። ሹብሃን ብዥታን መለየት የሚችልበትን የልብ እውቀት ብርሃን አላህ ይሰጠዋል ተብሏል። በፊትና ጊዜ በውዝግብ ጊዜ ዱንያችን እንዲስተካከል ደግሞ መሪን ታዘዙ፣ መሪን ተከተሉ። የተለያዩ ጥፋቶችን ሊያጠፉ ይችላሉ መሪዎች። በጥፋቱ አንከተላቸውም። አላህ የሚጠላውን ነገር አድርጉ ሲሉን እሺ አንላቸውም። ነገር ግን ከህጋቸው አንወጣም በወንጀል በኩፍር እስካላዘዙ ድረስ። ፈዐለይኩም ቢሱነቲ፣ የኔን ሱና አደራችሁናል። መቼ ኺላፍ ስታዩ
ግጭት ስታዩ ውዝግብ ስታዩ የኔን ሱና አደራ መድኃኒቱ ይሄ ነው ማለት። አላህን መፍራት ስንተው መሪን መታዘዝ ስንተው ችግር ይፈጠራል። የችግሩ መድኃኒቱ ደግሞ አሁንም ወደ ነቢዩ ሱና መመለስ ነው። ከነቢዩ ሱና አንዱ አላህን መፍራት ነው። ከነቢዩ ሱና አንዱ መሪን መከተል። ወሱነቲል ኹለፋኢ ራሺዲን አልመህዲይን ሚን ባዕዲ የኔንም ሱና ተከተሉ ከኔ በኋላ ኡማውን የሚመሩ የአቡበክር፣ የዑመር፣ የዑስማን፣ የዓሊን ሱናም ተከተሏል። እነሱ ለየት ያለ ሱና አላቸው ወይ? ለየት ያለ የነቢዩን ሱና የሚጻረር ሱና የላቸው። ነገር ግን እንደ ጊዜው በነቢይ ዘመን ያልተከሰቱ ነገሮች በእነዚህ መሪዎች ዘመን ሲከሰቱ ሲፈጠሩ ለእነዚህ ጉዳዮች ምላሽ ብለው የሚሰጡት ነገር የሚያወጡት ህግ የረሱል ሱና ነው። ምክንያቱም አመራርን ከነቢይ ነው የወሰዱት። እነዚህ አራት መሪዎች አላህ የመራቸው ሰዎች ናቸው። አላህ የመራው ሰው አይሳሳትም። አላህ ያቃናው ሰው አይጠቅምም። ራሺዲን መህዲይን ተብለዋል። ኹለፋ የነቢይ ምትኮች ተብለዋል። አቡበክር የሰሩት ነገር ቢድዓ ይባል፣ ዑመር የሰሩት ነገር ቢድዓ ይባል፣ ዑስማን፣ ዓሊ የሰሩት ነገር ቢድዓ ይባል። የእነሱን ሱና በመከተል አዳዲስ መጤ ነገሮች ከጥመቶች ራቁ። ወዐዱ ዐለይሃ ቢነዋጂድ የኔን የሶሐቦቼን ሱና የኹለፋዎችን በተለይ በኋላ ጥርሳችሁ ነክሳችሁ ያዟ። ዐዱ ዐለይሃ እሱ ላይ ንከሱ፣ ቢነዋጂድ በኋላኛ በጠንካራው ጥርሳችሁ። ተመሰኩ ቢሃ በእጃችሁም አጥብቃችሁ ያዙታል። ሁለቱም ያስፈልጋል ማለት ሱናን በተለይ በፊትና በብዥታ በውዝግብ በፊርቃ በኺላፍ ጊዜ ሱናን ማወቁ ብቻ አይበቃም። በእጅ መያዝ አልለቅም ያሉ መያዝ በጥርስ ነክሶ መያዝ ያስፈልጋል። ኹዙ አላሉ ነቢ ተመሰኩ ነው ያሉት። ተመሰኩ ማለት ሊያስለቅቅ የሚሞክር የሚታገል አካል ያለ አልለቅም ብሎ የሚያዝ አይነት አያያዝ ነው ተመሱክ የሚባለው። እዛ ላይ መጣበቅ፣ መለጠፍ፣ መንጠልጠል አልለቅም ማለት ነው። የእጅ ብቻ አይበቃም፣ በጥርሳችሁም ያዟል። የእጅ ቢያመልጥ የጥርሱ፣ የጥርስ ቢያመልጥ የእጁ ያድነናል። ወደ አኺር ዘመን በተጠጋን ቁጥር የሚፈጠሩ ብዥታዎች፣ ፊትናዎች እንደ ማዕበል እንደ ጎርፍ ናቸው። ከጎርፍ አደጋ መዳን የሚፈልግ ሰው ያድነኛል ብሎ ያሰበውን ነገር በመዳፉ ብቻ አይደለም የሚይዘው፣ እሱ ላይ ይጠመጠማል፣ ይጠቀለላል። ከፈራ ራሱን እዛ ላይ ሊያስሩሉ ይችላል። እንቅልፍ ይዞኝ እንዳልወድቅ እጄ ዝሎ እንዳልለቅ ብሎ ፈርተው ነብዩ ሰለላሁ ዐለይሂ ወሰለም ተመሰኩ። የፊትና የፊርቃ ማዕበል ሊወስዳችሁ ይችላል። እዛ ላይ ከጣበቁ አለቅም በሉ። በጥርሳችሁም ለጥንቃቄ ጨምራችሁ ያዟ። ሱናም በዚህ ልክ ነው ልንይዝ የሚገባው። ወደ ፊትና ጠጋ ጠጋ ልንል አይገባም። የፊትና በሮችን ልናንኳኳ አይገባም። ልንርቅ፣ ልንጠነቀቅ፣ ልንሸሽ በቁርአን በሐዲስ ምሽግ ራሳችንን ለማዳን ልንሞክር ይገባናል። ለዚህም ነው ወኢያኩም ሙሕደሳቲል ኡሙር ያሉት። ሱናውን ማወቁ ብቻ አይበቃም፣ ከሱናው ተቃራኒ መራቅ አለብን። ሁሉንም ስሙ፣ ከዛ ጥሩን መርጣችሁ ተከተሉ የሚሉ አሉ። ቤተኛው አቅሜ ነው፣ እኔ ጀማሪ ተማሪ ሆኜ ባዶ ጃሂል ሆኜ ቤቱ አቅሜ ነው ጥሩና መጥፎ የምለየው። ችግር የለውም፣ ሁሉንም ስሙ፣ ከዛ ጥሩ ምረጡ ይላሉ። ለዚህም ቁርአንን በመሰላቸው መልኩ ይተረጉማሉ። الذين يستمعون القول فيتبعون احسنه። ይሄ ከነቢ ሐዲስ ጋር ይጋጫል። ወኢያኩም ወሙሕደሳቲል ኡሙር፣ አላህን ፍሩ፣ የኔን ሱና ተከተሉ፣ የኹለፋ ራሺዲን ሱና ተከተሉ። አዳዲስ መጤ ነገሮችን ኢያኩም በሩቅ ራቋቸዋል። ገብቼ ልየው ልስማቸው፣ ከዛ ጥሩ ከሆነ እከተላለሁ፣ ካልሆነ ተዋለሁ። ጥሩና መጥፎን መለየት የሚችል ሰው ነው ይሄ የሚለው። ጥሩና መጥፎ መለየት የምንችለው ቁርአንን ሐዲስን በሚገባ ስናጠና ነው። እዛ ደረጃ እስካልደረሰን ድረስ ልንፈራ ልንጠነቀቅ ይገባናል። የፈራ ይድናል፣ የተጠነቀቀ ይድናል፣ የተዳፈረ ይከስራል፣ ራሱን ይጎዳል። ኢያኩም ሙሕደሳቲል ኡሙር የሚለው የዲን ጉዳይ ላይ ነው። የዱንያ ጉዳይ ላይ እናንተ ስለ ዱንያችሁ ይበልጥ ታውቃላችሁ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ከዚህ ዘመናዊ ቤት ላይ ቢኖሩ ጥሩ ጥሩ ምግቦችን ቢበሉ ከዲን ጋር ግንኙነት የሌላቸው ዱንያዊ ነገሮችን በፈለጉት መልኩ ቢያሳድጉ ቢያሻሽሉ ችግር የለው።
መጨመር፣ መቀነስ፣ ማሻሻል አይገባም የሚባለው የዲን ጉዳይ ላይ ነው። ያኔ በነበረው መሰረት ነው ማስኬድ የሚገባን። ፈኢነ ኩለ ሙሕደሰቲን ቢድዓ ሁሉም ዲን ላይ የተፈጠረ ነገር ቢድዓ ነው። ቢድዓ ደግሞ ጥመት ነው አሉ። ይሄው ሐዲስ ላይ ኢብኑ ማጃህ በዘገቡት ተጨማሪ ዘገባ ላይ ለቀድ ተረክቱኩም ዐለል በይዳኢ ለይሉሃ ከነሃሪሃ ላ የዚጉ ዐንሃ ኢላ ሃሊካ። በይዳ ነጭ ማለት ነው፣ ግልጽ ማለት ነው፣ አብሪ ማለት ነው። አንዳንድ መንገዶች ቀን ላይ ቀጥ ያሉ የሚታዩ ናቸው፣ ማታ ማታ ይጨልማል፣ መብራት የላቸው። የነቢ መንገድ ግን ቀንም ማታም ያው። በየትኛውም ዘመን ላይ ያለ ሰው ቁርአንን ሐዲስን ከተከተለ ከያዘ መንገዱ ግልጽ ነው። በየትኛውም ዘመን በየትኛውም ሀገር ለይሉሃ ከነሃሪሃ ላ የዚጉ ዐንሃ ኢላ ሃሊክ። ጠፊ የሆነ ሰው አላህ ዘንድ የሚዋረስ ሰው እንጂ ከዚህ መንገድ አያፈነግጥም። ጠፊ የሆነ ሰው እንጂ ከዚህ መንገድ አያፈነግጥም። ወሊሙስሊምን ዐን ጃቢር ረዲየላሁ ዐንሁ ቃለ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም። ሙስሊም ከጃቢር ባስተላለፉት ሐዲስ ነቢ ብለዋል፣ አማ ባዕዱ ከዚህም በመቀጠል ፈኢነ ኸይረል ሐዲስ ኪታቡላህ፣ ከንግግሮች ሁሉ በላጭ ንግግር የአላህ ንግግር ነው። ወኸይረል ሀዲይ ሀዲዩ ሙሐመድን፣ ከመንገዶች ከፈለጎች ሁሉ በላጭ ተመራጭ መንገድና ፈለግ ሀዲዩ ሙሐመድ የነቢ መንገድ ነው ሰለላሁ ዐለይሂ ወሰለም። ወሸረል ኡሙሪ፣ ከነገሮች ሁሉ የከፋ መጥፎ ነገር ቢኖር ሙሕደሳቱሃ፣ ከጊዜ በኋላ የሚመጡ አዳዲስ ነገሮች ናቸው ዲን ላይ የሚለጠፉ። ወኩሉ ቢድዓቲን ضላላ፣ ቢድዓ በሙሉ ጥመት ነው ይሉ ነበር። ይሄ በየሳምንቱ ጁሙዓ ነብዩ ሰለላሁ ዐለይሂ ወሰለም ኹጥባ ሲያደርጉ፣ በሌሎችም አጋጣሚዎች ንግግር ሲያደርጉ የሚደጋግሙት ምክር። አማ ባዕድ፣ ከፊት ከተባለው በኋላ ወደ ዋናው መልእክት ሲገባ ፈኢነ ኸይረል ሐዲስ ኪታቡላህ፣ ንግግር የሚፈልግ የንግግር ሁሉ ምርጥ ቁርአን ነው። ወሬ ቀንሳችሁ ቁርአን መቅራት፣ ቁርአን ማጥናት፣ ቁርአን መስማት አብዙ። ወኸይሩል ሀዲይ ሀዲዩ ሙሐመድ፣ የተለያዩ መንገዶች ስርዓቶች አሉ። ከመንገዶች ከስርዓቶች ከስነ ምግባሮች ሁሉ በላጭ ስርዓት መንገድ ስነ ምግባር የነቢ ሙሐመድ መንገድ ነው። የተሟላ ግልጽ ነው፣ እውቀት ላይ የተመሰረተ ነው፣ ቃለል ያለ ነው፣ ለሁሉም የሚበጅ ነው። ይሄን ያደረገ ኢማኑ ሙሉ ይሆናል። ወሬ ቀንሶ የሰው ወሬ ቀንሶ በቁርአን የተለመደ የሰውን የሌሎችን ያፈነገጡ የተሳሳቱ መንገዶችን ትቶ የነቢን መንገድ የነቢን ስርዓት የተከተለ ኢማኑ ሙሉ ይሆናል። ኢማኑ ደካማ የሆነ ሰው የነቢን ሱና ትቶ የነቢን የአላህን ንግግር ትቶ ወደ ሌላ የሚሄደው። ነቢን አብዝተን በተከተለን ቁጥር ኢማናችን ይጨምራል። ነቢን መከተል በተወን ቁጥር ኢማናችን ይቀንሳል። ኢማናችን ሙሉ እንዲሆን ከፊትና እንድንጠበቅ በትንሽ በትልቁ የረሱልን ሱና ልንከተል ቁርአንን ልንተገበር ይገባናል። ወሊልቡኻሪይ ዐን አቢ ሁረይረተ ረዲየላሁ ዐንሁ ቃለ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም፣ ቡኻሪ ከአቡ ሁረይራ እንዳስተላለፉት ነቢዩ ብለዋል አሉ፣ ኩሉ ኡመቲ፣ ሁሉም ኡመቴ የኔ ተከታዮች የኔ ህዝቦች የድኹሉነል ጀነተ፣ ጀነት ይገባሉ፣ ኢላ መን አባ፣ እምቢ አልገባም ያለ ሰው ሲቀር። ቂለ ተባለ፣ እዚያ ቦታ ላይ ከነበሩት መሃል አንድ ሰው አለ፣ ወመን ያእባ፣ ወመን አባ፣ ማን ነው ጀነት አልገባም እምቢ የሚል? ቃለ ነቢ አሉ፣ መን አጣዐኒ፣ እኔን የታዘዘ የሰለመ ሙሉ በሙሉ ሱናዬን የተከተለ ደኸለል ጀነ፣ ጀነት ገባ ማለት ነው፣ ይገባል ወደፊት ሲሞት። ወመን ዐሳኒ፣ እኔን ያመፀ ጭራሽ ያልሰለመ ሰልሞም ቢሆን ሙሉ በሙሉ እኔን ያልተከተለ ፈቀድ አባ፣ እምቢ ጀነት አልገባም ያለ እሱ ነዋ። ይህ እጅግ በጣም ወሳኝ የሚባል ሐዲስ ነው። ኢማሙል ቡኻሪ ሌሎችም የዘገቡት ሁሉም ኡመት ጀነት ይገባል እኔን እምቢ ያለ ሲቀራ። ማን ነው ጀነት አልገባም እምቢ የሚለው ሲባሉ ነቢን የታዘዘ ጀነት እንደሚገባ፣ እምቢ ያለ ጀሀነም እንደሚገባ ተናገሩ። ሙስሊም ለመሆን ነቢን መታዘዝ የግድ ነው ማለት። ነቢን የመታዘዝ ምልክቱ ሱናቸውን መከተል፣ አድርጉ ያሉትን በማድረግ ተው ያሉትን በመተው ሂዱ ባሉን መልኩ በመሄድ እሳቸውን መታዘዝ እስላማዊ ግዴታ ነው ማለት ነው። የአህለ ሱና ወልጀማዓ መለያ ነው ማለት ነው። ትክክለኛ ሙስሊም ነቢን ይታዘዛል።
ባለባበስም በአመጋገብም የትዳር ህይወትን በመያዝ በመምራትም በልጅ አስተዳደግም በግብይትም በሰላምም በችግርም ጊዜ ይሄ ነቢን የማክበር ምልክትም ጭምር ነው። ጀነት መግቢያ መንገድም ጭምር በሁሉ ነገር ነቢን የታዘዘ ጀነት ቃል ተገብቶለታል። ጀነት መግባቱ አይቀርም። በሁሉ ነገር ነቢን የታዘዘ በኢማኑም በዒባዳውም በስነ ምግባሩም ነቢን የታዘዘ ጀነት ቃል ተገብቶለታል። ኩሉ ኡመቲ የድኹሉነል ጀነ የኔ ኡመት በሙሉ ጀነት ይገባል እምቢ ያለ ሰው ሲቀር። እምቢ ያለ ጀነት አይገባም። እምቢ ማለት ምን ማለት ነው? የነቢዩን ሱና እምቢ ያለ እሳቸውን አልከተልም ሌላ ይሻለኛል ያለ ጀነት መግባትን እምቢ እንዳለ ይቆጠራል ማለት ነው። ሁሉም ኡመቴ ጀነት ይገባል የሚለው በሁለት ተፈስሯል። እኔ ከተላኩ በኋላ ያለ የሰው ልጅ በሙሉ ጀነት ይገባል ማለት ነው፣ የሰለመ ማለት ነው። ያልሰለመ ጀነት አይገባም ማለት ነው። አይሁዶች፣ ነሷራዎች፣ ሌሎችም የተለያዩ እምነት ከእስልምና ውጭ ያለ መንገድ የሚከተሉ ያሉትም ቢሉ የኢብራሂም ተከታይ ነኝ፣ የኢስሐቅ ተከታይ ነኝ፣ የሙሳ የዒሳ ተከታይ ነኝ ቢሉ እንኳ ነቢይን መከተልን እምቢ ያሉ ጀነት አይገቡም፣ በጭራሽ አይገቡም ማለት ነው። እነዚህ ሁለተኛው ሁሉም ኡመቴ ጀነት ይገባል እምቢ ያለ ሲቀር የተባለው ሙስሊምም ሆኖ ሙሉ በሙሉ የነቢይን ሱና መከተልን እምቢ ያለ ጀነት አይገባም። ይህ ማለት ቀጥታ ሰተት ብሎ ጀነት አይገባም ማለት ነው። በእምቢ ባይነቱ ተቀጥቶ ይገባል። እምቢ ባይነቱ ማክፈር ደረጃ የደረሰ ከሆነ ይሄ ልክ አይደለም፣ ከዚህ ሱና ይሄ ይሻላል ብሎ የነቢይን ሱና ዝቅ ሌላን ከፍ ማድረግ ያለበት አይነት እምቢ ባይነት ከሆነ ጭራሽ ጀነት አይገባም። ነገር ግን የነቢይን ሱና ሙሉነት ትክክለኝነት ከማወቁ ጋር ተዘናግቶ ችላ ብሎ የተወ በሁሉም ነገር ነቢይ እንደታዘዘ ሰው በቀጥታ ጀነት አይገባም። በእምቢ ባይነቱ ተቀጥቶ ይገባል። ጀነት መግባት ሁለት አይነት፣ ጀሀነም መግባትም ሁለት አይነት። አንደኛው የጀነት መግባት አይነት ድኹል አወሊ ይባላል። ልክ ቅያማ እንደቆመ ሂሳብ ምርመራ እንዳለቀ ቀጥ ብሎ ጀነት መግባት፣ ከዛ ሳይወጡ መኖር። ጀነት የገባ አይወጣም። ሌላኛው ደግሞ ድኹል ሙተአኺር ይባላል፣ የዘገየ መግባት ይባላል። እስላምን ኢማንን የነቢይ ነቢይነት አምኖ ከመቀበል ጋር አንዳንድ ጥፋቶችን ያጠፋ ሳይቶበት የሄደ አላህ ተባረከ ወተዓላ በጀሃነም እሳት መቀጣት አለበት ብሎ ያስገባው ጀሃነም ገብቶ የቅጣት ጊዜውን ጨርሶ ወይም በይቅርታ በሸፋዓ ወጥቶ ጀነት ይገባል። ስለዚህ አንዳንድ ሐዲሶች ላይ ይሄን ያደረገ ጀነት አይገባም ሲባል ሙስሊም ከመሆኑ ጋር ሶላት የሰገደ የጾመ በነቢይ ያመነ እሳቸውን የወደደ በመጠኑም ቢሆን አላህን የፈራ ግን አንዳንድ ጀነት አይገባም የሚያስብሉ ወንጀሎችን የሚሰራ ሰዋል ጭራሽ አይገባም ማለት አይደለም። ልክ ቅያማ እንደቆመ ሰተት ብሎ ጀነት አይገባም፣ ከጀነት በፊት ጀሀነም ገብቶ ይቀጣል ማለት ነው። ይሄም ቢሆን ከባድ ነው። ለአፍታ ለቅጽበት እንኳ ጀሀነም ላይ መቆየት ማይቻል ነው። ለዋሐቱን ሊልበሸር ሰውነትን እሳቱ ቃጠሎ ልውጥውጥ የሚያደርግ ነው። ከጀሀነም ሰዎች ውስጥ ዝቅተኛ ቅጣት ላይ ያለው የነቢ አጎት ነው አቡ ጣሊብ። አንድ የጀሀነም እሳት ፍም ነው በእግሮቹ መሃል የተቀመጠው፣ ነገር ግን አናቱ ይንተከተካል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ነሰለላሁ ሰላም ወልዓፊያ ወነዑዙ ቢላሂ ሚነ ናር ወማ ዩቀርቡ ኢለይሃ ሚን ቀውሊን አው ዐመል። ቀላል ነው ወጥቼ የጀነት ምገባ ከሆነ እዚህ እንደፈለክ ሆናለሁ አይልም አቅል ያለው ሰው። የግፊሩ ሊመን የሻእ ወዩዐዚቡ መን የሻእ ወኢለይሂ ቱቅለቡን። የፈለገውን ይቀጣል፣ የፈለገውን ይመራል፣ ወደሱ ትመለሳላችሁ። ዞሮ ዞሮ እንደፈለጋችሁ አትሁኑ። እኔ ይቅር ከሚላቸው ነኝ ወይስ ከሚቀጣቸው አላውቅም። ወደ ጀሀነም መሄድ ትልቅ ውርደት ነው። ከገቡ መውጣት እንዳለ አላህ ቢነግረንም የፈለገውን ነው አላህ የሚያወጣው፣ ያልፈለገውን ይቀጣል። በምን ሐል እንደምንሞትም አናውቅም። ወንጀሎች ወደ ኩፍር የሚወስዱ መንገዶች ናቸው። ወንጀልን የጀመረ ዳሩ ማብቂያው ኩፍርም ሊሆን ይችላልና ማንኛውንም ወደ ጀሀነም ይወስዳል የተባለን ስራ ይሄን የሰራ ጀነት አይገባም የተባለለትን ስራ ልንፈራ ልንጠነቀቅ ይገባናል። ጀሀነም መግባትም ሁለት አይነት ነው። ቀጥታ ጀሀነም ገብቶ እዛው የተሰቃዩ መኖር አለ፣ ገብቶ በጊዜያዊነት ተቀጥቶ መውጣትም አለ። ወለሁማ አን አነስ ረዲየላሁ ዐንሁ ቃል ቡኻሪና ሙስሊም ዘግበዋል። ወለሁማ ከአነስ ረዲየላሁ ዐንሁ ቃል አነስ አሉ
ጃአ ሰላሰቱ ረህጢን ሶስት ሰዎች ኢላ አዝዋጅ ነቢ ወደ ነቢ ባለቤቶች መጡ ሄዱ የስአሉነ ይጠይቁ ዘንድ አን ዒባደት ነቢይ ሰለላሁ ዐለይሂ ወሰለም ስለ ነቢዩ ዒባዳ አደራረግ ሊጠይቁ ብለው ወደ ነቢዩ ቤተሰቦች ሄዱ። ፈለማ ኡኽቢሩ ቢሃ የነቢዩ የቤት ውስጥ ተጨማሪ የዒባዳ ጊዜያቸው ምን እንደሚመስል ሲነገራቸው ከአነሁም ተቃሉሃ ቀለል አድርገው አዩት፣ አነሰባቸው። ነቢይ ከዚህ በላይ ዒባዳ የሚያደርጉ መሰላቸው። ሌሊት ሳይተኙ የሚያድሩ፣ ከሴቶች ጋር አንድ አልጋ ላይ ማይተኙ፣ ሁሌ የጾሙ የሚያሳልፉ ነበር የመሰላቸው። ከውጭ ሆነው ሲያስቡ ቤት ጠጋ ብለው ሲጠይቁ እንደሚተኙ፣ የተወሰነ እንደሚሰግዱ፣ አንዳንዴ እንደሚጾሙ፣ አንዳንዴ እንደሚበሉ፣ ከሴቶች ጋር አልጋ ላይ እንደሚያሳልፉ ተነገራቸው። ፈቃሉ መለስ ብለው ግን አሉ ስራውን ቀለል አድርገው እንደማየት ካሉ በኋላ ወደ ራሳቸው ተመልሰው አይነ ነሕኑ ሚነ ነቢይ ሰለላሁ ዐለይሂ ወሰለም እኛና ነቢይን ምን አገናኘን? ቀድ ጉፊረ ለሁ ማ ተቀደመ ሚን ዘንብ ያለፈ ወንጀላቸው ተሰርዞላቸዋል። ወማ ተአኸረ ወደፊትም ሊመጣ የሚችል ክፍተት ጥፋት ይቅር ተብሎላቸዋል። ስለዚህ ትንሽም ቢሰሩ ለሳቸው ያዋጣቸዋል። እኛንን እንጂ የምናሳዝን ወንጀላችን ብዙ መጨረሻችን ማይታወቅ፣ ስለዚህ ከነቢዩ የሚበልጥ ሥራ መስራት አለብን አሉና ፈቃለ አሐዱሁም ሶስት ሆነው ስለ ነቢ ዒባዳ ሊጠይቁ ከሄዱት መሃል አንዱ አለ አማ እኔ እንደሆነ ፈኡሰሊ ሌይለ አበደን ሁሌም ሌሊቱን ሙሉ እየሰገድኩ አድራለሁ አልተኛም። ወቃለ አልአኸሩ ሌላኛው አለ አነ አሱሙ ነሃር ቀኑን ሙሉ ጾማለሁ በየቀኑ መቼም አልበላም ቀን ወላ ውፍጢር። ወቃለ አልአኸር ሌላኛው አለ አነ አዕተዚሉ ኒሳ እኔ ሴት ከሚባል በሙሉ እርቃለሁ። ፈላ አተዘወጁ አበዳ መቼም አላገባም፣ ከሴት ጋር የማሳልፈው ጊዜ አይኖርም። ይሄም ብለው ጥሩ ነው ያሉትን ውሳኔ ወስነው ከቦታው ዞር አሉ። ፈጃአ ነቢዩ ኢለይህም ነቢይ ወደ ቤት ሄዱ። ስለመጡ ሰዎች ስለተናገሩት ንግግር ተነገራቸው። ፈልገው አገኘዋቸው። መሪ ናቸው፣ አባት ናቸው፣ መካሪና አስተማሪ ናቸው። ማንም ጥራዝ ነጠቅ ሲሆን ከመንገድ ሲወጣ የራሱ ጉዳይ ብለው አይተውም። የአንድ ሰው መጥመም ከመንገድ መውጣት ያስጨንቃቸዋል፣ ያሳስባቸዋል። ራሳቸውን ሁሉ እንዳይጎዱ አላህ ተባረከ ወተዓላ አስጠንቅቋቸዋል። ፈለዐለከ ባኺዑን ነፍሰከ ዐላ አታሪሂም ኢለም ዩእሚኑ ቢሃዛል ሐዲሲ አሰፋ። በዚህ በቁርአን በሐዲስ ስላላመኑ አዝነህ እንደው ራስህን እንዳትጎዳ እንዳትበደል ብሏቸው። ፈቃለ አግኝተው ሲመክሯቸው አንቱም ለዚነ ቁልቱም ከዛ ወከዛ እናንተ ናችሁ እንዲህ ያላችሁት፣ አላገባም አልተኛም አልበላም ያላችሁት። የጥያቄ ምልክት። ይሄ የነቢይ የዘውትር አካሄድና መለያቸው። ከአንድ ወገን ብቻ ሰምተው ውሳኔ አይወስኑም፣ እርምጃ አይወስዱም። እንዲህ ነገር ሰማ እውነት ነው፣ እንዲህ ነገር አልሻሉ እውነት ነው ይላሉ። የአንድ ወገን ብቻ ወሬ ሰምቶ አቋም መያዝ፣ መውደድ፣ መጥላት፣ መደገፍ፣ መንቀፍ፣ ወሬ ማሰራጨት ኋላ ላይ ጸጸት ውስጥ ይከታል። ሰውን በድላለን፣ በልባችን ሰው እናማለን፣ ሰው ላይ የሌለበትን ለጥፋለን። ነቢዩ እንኳን ስለ ሷሐቦች ያው የሚያምኑት ሰው የሚያውቁት ሰው ሲነግራቸው ቀድመው ያጣሩ ነበር። ያውም ቀጥለው ምክር ብቻ ነው ሊሆን የሚችለው አብዛኛውን ጊዜ። ዛሬ ግን ለመግደል እንኳ ስም ለማጥፋት እንኳ ያንዱን ብቻ ሰምቶ አንዳንዴ በጥርጣሬ ብቻ በግምት ብቻ በተዛባ ወሬ ብቻ ወደ ከባድ ውሳኔዎች የሚካሄድበት ሐል አለ። የዕልም ማነስ የኢማን መድከም ምልክት ነው። አማ ወላሂ ከተረጋገጠላቸው በኋላ እነሱ እንደሆነ ያን ያሉት ካረጋገጡ በኋላ አማ ወላህ እኔ እንደሆነ በአላህ እምላለሁ እኒ ለአኽሻኩም ሊላህ ከማናችሁም በላይ አብዝቼ አላህን የምፈራ ነኝ። ወአትቃኩም ለሁ ከማናችሁም በላይ ምጠነቀቀው ነኝ፣ የከለከለውን ምከለከል ነኝ። መደረግ ያለበትን የሌለበትን አውቃለሁ አደርጋለሁ። ላኪኒ ከመሆኑም ጋር ከማናችሁም በላይ አላህን ምፈራ ከማናችሁም ጋር አላህን ምጠነቀቅ ከመሆኔም ጋር ከማናችሁም በላይ አላህን የማውቅ ከመሆኔ ጋር ለአኽሻኩም የሚለው በሌላ ዘገባ ተፈስሯል። ማወቅ ማለት ነው። ማክበር የታከለበት ማወቅ፣ መፍራት የታከለበት ማወቅ። ማናችሁም ያልደረሳችሁበት የእውቀት
የተቅዋ ደረጃ ላይ ከመድረሴም ጋር አሱሙ ወኡፍጢር አንዳንዴ ጾማለሁ፣ አንዳንዴ እበላለሁ። ወኡሰሊ ወአርቁድ አንዳንዴ ሰግዳለሁ፣ አንዳንዴ ተኛለሁ። ወአተዘወጁ ኒሳአ ሴቶችንም አገባለሁ፣ ከሴቶች ጋር አብሬ አንድ አልጋ ላይ አሳልፋለሁ። ፈመን ረጊበ ዐን ሱነቲ የኔን ሱና የጠላ ችላ ያለ ከሱናዬ ዞር ያለ ፈለይሰ ሚኒ ከኔ አይደለም አሉ። ውጤቱን ነገሯቸው፣ ከመከሯቸው ችግሩን ከዘረዘሩላቸው በኋላ ይህ የአነስ ብኑ ማሊክ ረዲየላሁ ዐንሁ የረሱል ኻድም ሐዲስ ሚዛናዊነትን ሳያጎድሉ ሳይጨምሩ ረሱልን መከተልን ምን ያክል አንገብጋቢ አስፈላጊ እንደሆነ የሚያሳይ ሐዲስ ነው። ሶስት ሰዎች ወደ ነቢ ቤት መጥተው ስለ ነቢዩ የግል ዒባዳ የቤት ውስጥ ዒባዳ ጠየቁ። የውጩን ያውቃል፣ የቤት ውስጡን ግን የነቢ ባለቤቶች እንጂ ሊያውቁ አይችሉም። ቤተሰብ የሆነው እንጂ ሊያውቁ አይችሉም። ከመጠየቅ አልፎ በአይን ለማየት ነቢ ቤት መጥተው አስፈቅደው የሚያድሩም ነበሩ። መሕረም የሆኑ አብዱላህ ብኑ አባስ መይሙና የነቢ ባለቤት አክስታቸው ነበሩና እዛ ገብተው አድረው የነቢን የሌሊት ዒባዳ አይተዋል። ነቢ ከእንቅልፋቸው ሲነሱ ሲነቁ ጀምሮ እንደተኛ ሰው ሆነው ሲያዩ ቆይተዋል። መጨረሻ ላይ ተነስተው አብረው ሰግደዋል። አነስ ብኑ ማሊክ የነቢን ሰላቱ ወሰላም የተለያዩ ሰው በሌለበት ጊዜ የሚያደርጓቸው ነገሮችን አይተው አስተላልፈዋል። የነቢዩ ሰላቱ ወሰላም ባለቤቶች እስላምን ከማሰራጨት አንጻር፣ ፊቅህን ከማስፋፋት አንጻር ድርሻቸው እጅግ በጣም ከፍ ያለ። በዚህ ዙሪያ ራሱን የቻለ ኪታቦች ተጽፈዋል። ደውሩ ኡመሃቲል ሙእሚኒና ፊ ነሽሪል ኢስላም፣ ኢስላምን ከማስፋፋት ከማሰራጨት፣ ፊቅህን ከማዳረስ አንጻር የምእምናን እናቶች ሚና፣ ተሳትፎ፣ አስተዋጽኦ ተብሎ ነቢዩ ሰላቱ ወሰላም በርካታ ሴቶችን ያገቡበት አንዱ ምክንያትም ይሄ ነበር። በተለይ በስተመጨረሻ ያገቧቸው በዕድሜ ልጆች ነበሩ። ጁዌሪያ፣ መይሙና፣ ሶፊያ አስራዎች ቤቶች ሀያዎች መጀመሪያ አካባቢ ነበሩ። ለምንድን ነው ይሄ የሆነው? በይነማ መጀመሪያ አካባቢ ላይ ወይም መሀል አካባቢ ላይ ያገቧቸው በዕድሜ ጠና ከፍ ያሉ ናቸው። 65 ዕድሜያቸው የሆነ ነበሩ፣ 55 ነበሩ፣ 56 ነበሩ። ከ40 ምናምን በኋላ ያገቧቸው ነበር። ወደ መጨረሻ ላይ ደግሞ ወጣት የሆኑ የረሱልን ሰለላሁ ዐለይሂ ወሰለም ሐዲስ ሊሐፍዙ የሚችሉ ሊረዱ የሚችሉ በተቀሪው ዕድሜያቸው ረዥም ጊዜ ሊያገለግሉ የሚችሉ ሴቶችን አፍርተው አብቅተው ነው የሄዱት። አይሻ ነቢይ ሲሞቱ ዕድሜያቸው 18 ነበር። በ60 ምናምን ዓመታቸውን የሞቱት እንደ ሂጅራ 57 ወይም 58ኛው ዓመት ሂጅራ ላይ ነው የሞቱት። እስከዛ ሁሉ ሌሎች የማያውቁትን እውቀት ነብዩ ሰለላሁ ዐለይሂ ወሰለም ቤት ውስጥ ሲሆኑ ለብቻቸው ሲሆኑ ከቤተሰብ ጋር ሲሆኑ የነበራቸውን አህዋል አኽላቅ አይሻ አስተላልፋል። ትልልቅ ሱሐቦች እንኳ አይሻ ጋር የመጡ ፈትዋ ጠይቀው ይሄዱ ነበር። ሱሐቦች እርስ በርሳቸው የተኻለፉበት ይሄ ነው ትክክል ያሉበት አወዛጋቢ ጉዳይ መቋጫ የሚያገኘው አይሻ ጋር ነበር። ጠቅላላ የዲን እውቀት ለአራት ተካፍሎ 1/4ኛው ከአይሻ ነው የተወሰደው ተብሎ ፈትዋ ከሚሰጡ ሰዎች ማለት አንዷ አይሻ ነበር። ሌሎች ምን ባለቤቶች ሌሎች ያላዩትን ያልሰሙትን ሰምተው አስተላልፈዋል። ሙዓዊያ የአቡ ሱፊያን ልጅ፣ ሌሎችም ከነቢ በአማችነት ትስስር ያላቸው ቤት ውስጥ ስለሚደረጉ ባል ከሚስቱ ጋር ስለሚያደርጋቸው ነገሮች እስላማዊ ብይናቸው ምን እንደሚመስል የነቢ ባለቤቶችን ጠይቁ ነበር። ሙዓዊያ የኡሙ ሐቢባ ወንድም ነው። ስለ አልጋ አንዳንድ ጥያቄዎችን በምን መልኩ ሙስሊም ማድረግ ማከናወን እንዳለበት ነቢ ያደርጉ ነበር ወይ አያደርጉም ነበር ወይ እንዴት ነበረ እያሉ የጠየቁበት መልስ ያገኙበት አጋጣሚዎች። ዑመርም ልጃቸውን ሐፍሳን ጠርተው ጥያቄ የጠየቁበት ከዛ በኋላ ፍርድ የሰጡበት አጋጣሚ አለ። ሶስት ሰዎች ሆን ብለው የነቢ ባለቤቶች ጋር የሄዱትም የነቢን ቤት ውስጥ ሁኔታ ስለሚያውቁ يسألون عن عبادة النبي የነቢን ሰለላሁ ዐለይሂ ወሰለም ዒባዳ ሊጠይቁ ነብዩ ሰለላሁ ዐለይሂ ወሰለም ወደ አላህ በሚቃረቡት መልኩ ይቃረቡ ዘንድ ነቢዩን ይከተሉ ዘንድ መተው ጠየቁ። ተነገራቸው።
ነብዩ ሰለላሁ ዐለይሂ ወሰለም አንዳንዴ ይጾማሉ፣ አንዳንዴ ይበላሉ ከፈርዱ በተጨማሪ። አንዳንዴ ጾምን ተከታትለው ይጾማሉ፣ አንዳንድ ጊዜ ደግሞ ሙሉ በሙሉ ጾም ትተው በተከታታይ ይበላሉ ተባሉ። ይሄ ሁሉ በሐዲስ ተነግሯል። እንዲህ ነበረ የጾም አካሄዳቸው። ጉዞ ሲበዛባቸው፣ ስራ ሲበዛባቸው አይጾሙ፣ የበሉ ራሳቸውን ያጠነክሩ ይሰራል። እረፍት ሲያገኙ ደግሞ አከታትለው ሱና ጾም ይጾማሉ፣ ሸሪዓን በጠበቀ መልኩ። ሌሊት ላይ የተወሰነ ይተኛሉ፣ የተወሰነ ይሰግዳሉ፣ የተወሰነ መልሰው ይተኛሉ። ካመማቸው ተኝተው ያድራሉ፣ በማግስቱ ቀዷ ያወጣል። ዲን ኢስላም ኢማን ራስን ማሰቃየት አይደለም። በቻላችሁት ያክል አላህን ፍሩን የተባለ በጊዜው ዒባዳ ማድረግ ካልተቻለ ሌላ ጊዜ ቀዷ ይወጣል። ሻዕባን ላይ ጾም ያበዙ ነበር ነብዩ ሰለላሁ ዐለይሂ ወሰለም። አንዱ ምክንያት በሌላ ጊዜ መጾም ስለማይችሉ ነበር ተብሏል። ከሚስቶቻቸው ጋር አብሮ ለመጾም ነው ተብሏል። አብዛኛውን ጊዜ ሚስቶቻቸው የረመዳንን ጾም ቀዷ ያወጡ የነበረው በሻዕባን ነው ተብሏል። እነሱ ሲጾሙ ነቢም አብረው ይጾሙ ነበር። ዓመቱን ሙሉ ሚስቶቻቸው ያልጾሙት ሊመካኒ ነቢይ ሚኒ ብለዋል አይሻ። ነቢ ዓለይሂ ሰላቱ ወሰላም ከኔ ጋር ስለሚሆኑ እሳቸውን ትቼ መጾም አልፈልግም ነበረ። መጨረሻ ዋጅብ ሲሆንብኝ ቀጣዩ ረመዳን ሊገባ ሲል ጾም ቀዷ ጀምር ነበር። ይሄን ሲያደርጉ ባለቤቶቻቸው ነቢ የሚጾሙ ነበር። ዓመቱን ሙሉ ለኔ ብለው ነው እኔን ለመኻደም ከኔ ቅርብ ለመሆን ብለው ነው ያልጾሙት። አሁን እነሱ ይበልጥ ነፃ እንዲሆኑ ብለው ሻዕባን ላይ ጾም ያበዙ ነበር ተብሏል። ወከዛሊክ ከሴቶች ጋር አብረው ይተኙ ነበር። ባልና ሚስት የተኛውን ባል የሚያደርገውን ያደርጉ ነበር ማለት ነው። ይሄም ተነገራቸው። ከምግብም መርጠው ስጋ እንደሚበሉ ስጋ እንደሚጠይቁም ተነገራቸው። ገንቢ ሐላል የሆነን ምግብ ራሳቸው ላይ ዙህድ ነው ብለው ሐራም አያደርጉም ነበር፣ በልክ ያደርጉት ነበር እንጂ። ስለዚህ እንደተኛውም ሰው ጥሩ ጥሩ ምግብ ይበላሉ፣ ከትዳር አጋሮቻቸው ጋር አንድ አልጋ ላይ ያሳልፋሉ፣ ሌሊት ላይ እንደ ሰው ይተኛሉ፣ ተነስተው ይሰግዳሉ፣ ከታመሙ ከደከሙ ቁጭ ብለው ይሰግዳሉ፣ ጭራሽ ካልቻሉ በማግስቱ ቀዷ ያወጡታል። አንዳንዴ ይጾማሉ፣ አንዳንዴ ይበላሉ ተብሎ እንደ በሸር እንደ ሰው እንደሚኖሩ ተነገራቸው። ፈከአነሁም ተቃሉሃ ይህ በተነገራቸው ጊዜ የነቢይን ዒባዳ ቀለል አድርገው አዩት። ነገር ግን መለስ ብለው አንድ ነገር አስተዋሉ። ነቢይ እኮ አላህ ወንጀላቸውን በሙሉ ምሯቸዋል፣ ያለፈውንም ወደፊት ይመጣውንም ሲባል ነብዩ ሰለላሁ ዐለይሂ ወሰለም ልክ እንደኛ ወንጀልን ሆን ብለው ፈልገው ይሰራሉ፣ በወንጀል የታጨቁ ናቸው ማለት ፈጽሞ አይደለም። እንደው ቢፈጠር ማለት ነው ሳያስቡት ሳይፈልጉት ጥቃቅን ወንጀል ሊፈጠር ይችላል። ከከባዱ አላህ ጠብቋቸዋል ነቢያትን በሙሉ ከትልልቅ ወንጀል አላህ ጠብቋቸዋል። ጥቃቅን ወንጀሎችን ግን ሳያስቡት ሳይፈልጉት ሊያደርጉ ይችላሉ። ግን አላህ እዛ ላይ አያቆያቸው፣ ወዲያው ያሳውቃቸዋል፣ ይመለሳሉ፣ ይተውበታሉ። ፈኸረ ራኪዐን ወአናብ ዳውድ ዓለይሂ ሰላም ጥፋት አጥፍተው ወዲያውኑ አላህ ነግሯቸው ተመልሰዋል። ስለዚህ ሰው እንደመሆናቸው ሳያስቡት በስህተት ኩሉ በኒ አደም ኸጣእ ስለተባለ ሊሳሳቱ ይችላሉ፣ ጥቃቅን ወንጀሎች ላይ ሊወድቁ ይችላሉ። ግን እንደ ተራ ሰው ልጆች ፈልጎ አይደለም የሚያደርጉት። እዛ ላይም አይጸኑም አይቆዩም፣ አላህ ይመልሳቸዋል። ጥቃቅን የሚባሉትም ቢሆን የነብይነትን ክብር የሚነኩ ከነቢይ ጋር ማይሄዱ ነገሮች አይሆኑ። የነብይነት ደረጃ ላይ ካለ ሰው ማይገኙ ነገሮች ላይ ፈጽሞ አይወድቁ፣ በትንሹም በትልቁ። እንደዚሁ ደግሞ ያለፈውን ወደፊት የሚመጣውንም አላህ ምሯቸዋል የሚባለው ከሳቸው ማዕረግ አንጻር ሐሰናቱል ሙቀረቢን ሰይአቱል አብራር ተብሏል። ሙቀረብ የሚባሉ ሰዎች ሐሰና መልካም ስራ ለአብራሮች ከዛ ከፍ ያለ ኢማን ደረጃ ለደረሱት ወንጀል ነው ተብሏል። ለኔ ዒባዳ ነው ብለን ምንኮራበት አንዳንድ ዒባዳ ከኛ አልፈው በኢማን ደረጃ ከፍ ላሉ እንደ ወንጀል የሚቆጠር ሊሆን ይችላል። ነብዩ ሰለላሁ ዐለይሂ ወሰለም አላህ ከሰጣቸው ያላቀ ማዕረግ አንፃር አንዳንድ ዒባዳዎች ላይ በትንሹ መብቃቃት ራሱ ወንጀል ሊሆን ይችላል። ከደረጃቸው አንፃር ብዙ ኸይር ስራ መስራት ይጠበቅባቸዋል። የቻሉትን ያክል ሰርተው በተወሰነ መልኩ አንዳንድ ነገሮች መቅረታቸው ቀረ ሲባል መሰራት ያለበት አይደለም። ለምሳሌ የሌሊቱን 1/3 ይሰግዳሉ፣ ግማሹን ሙሉውን መስገድ ነበረባቸው ሊባል ይችላል። ከምን አንፃር? አላህ ከሰጣቸው የነብይነት ደረጃ አንፃር። የሰዎች አለቃ፣ የነብያት አለቃ፣ የመጀመሪያው የጀነት በር ቆርቋሪና አስከፋች
የቂያማ ቀን ሰው ሁሉ ነቢያት ሁሉ ሲፈሩ እኔ አለሁ ብለው ሰዎችን ከአላህ አስታራቂ ተዘርዝሮ ያልቅ ማረጋቸው። ይሄን ሁሉ አላህ ስለሰጣቸው ሌሎች ማያረጉትን ማድረግ ሌሎች ማይተውትን መተው ነበረባቸው ይባላል። ይህ ነው እንደ ወንጀል የሚቆጠረው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም እግራቸው እስኪያብጥ ድረስ ይሰግዱ ነበር። ለምን ይሄን ታደርጋለህ አላህ ምሮህ ሳለ ሲሏቸው አፈላ አኩኑ አብደን ሸኩራ ስለማረኝና ከፍ ስላደረገኝ አመስጋኝ ባሪያ ልሆን አይገባም እንዴ? እግሬ እስኪያብጥ ድረስ የምሰግደው ለዛ ነው ብለው። ስለዚህ ነቢ ያለፈው ወንጀል ወደፊት ወንጀል ሲባል እንደው ነቢን በእኛ አይን ልናይ ከኛ ተርታ ልንመድባቸው ሰው እንደሚሰራው የተኛውን ወንጀል ይሰሩ ነበር ግን አላህ የድሮውንም የወደፊቱንም ምሯቸዋል እንደፈለገው ይሆናሉ አበዘና ይባል። የነቢን መቃም ክብር ደረጃ ሚነካ እምነትና ግምት። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ሁሉንም ነገር አላህ ይቅር ስላላቸው ቢበሉ ቢጠጡ ቢተኙ ከሴት ጋር ቢያሳልፉ ጥሩ ጥሩ ምግቦችን ቢመገቡ ለሳቸውንም አይደለም የኛ ነገር ነው የሚያሳስበው ወንጀላችን ብዙ ፍጻሜያችን ማይታወቅ ስለዚህ እኛ ማሻሻያ ማድረግ አለብን አሉ። እዚህ ጋር ተሳሳቱ። ከነቢ ለመቅደም ሞከሩ። ህግ አውጪ ሆኑ። ነቢ በሁሉም ነገር ነው አርአያችን ቁድዋችን የተደረጉት ሊደረጉ የሚገባቸው። ለነቢ አለይሂ ሰላቱ ወሰላም ቤት ሲመጡ ስለመጡ ስለጠየቁ ሰዎች ስለ ንግግራቸውም ተነገራቸው። ይሄን የነቢ ሰለላሁ ዐለይሂ ወሰለም ተቆጡ። ለራሳቸው ለነፍሳቸው ፈጽሞ አይቆጡም። ዲን ሲነካ ሰው ሲያጠፋ ግን ይቆጡ ነበር። እንደማይተዋወቅ ሰው ይሆኑ ነበር። ሰዎችን አግኝተው አረጋገጡ። ቅድም እንዳልነው ሰው ስለነገረን ብቻ አቋም ልንይዝ ልንቀርብ ልንርቅ ልንወስን ወሬ ልናሰራጭ አይገባም። 100 ሰው ነግሮን ሊሆን ይችላል። ከባለቤቱ ልንሰማ ልናጣራ ይገባናል። ኢንጃአኩም ፋሲቁን ቢነበኢን ፈተበየኑ። ወደ አንድ አካባቢ የዘካ ገንዘብ ሊቀበሉ ሰራዊቶችን ልከው ዘካቸውን ሊቀበሉ የሄዱ ያሉ የተከሄደባቸው ያሉ መንደር ሰዎች የረሱልን መልእክተኛ ወተን እንቀበለው እንጂ እንዴት ሀገራችን መንደራችን እስኪገባ እዚህ ቁጭ ብለን እንጠብቃለን ብለው ክብር ሰጥተው ሊቀበሉ ሲወጡ ሊዋጉን የመጡ ነው የሚል አይነት ስጋት ውስጣቸው ላይ ተፈጥሮ ተመልሰው ወደ ነቢ ሄደው ከፍረዋል፣ ዘካም አልሰጥም ብለዋል የሚል ወሬ ነቢ ጋር ደረሰ። አላህ የቁርአን አንቀጽ አወረደ። ኢንጃአኩም ፋሲቁን ቢነበኢን ፈተበየኑ የተባለውን ጨምረው መልእክቱን ቀይረው ውስጣቸው ላይ በመሰላቸው በታያቸው በታመመ ልባቸው ተረጓጉመው ቀያይረው ሰውን ከሰው ጋር ሊያጋጩ የሚሞክሩ ሰዎች ይኖራል። በኸይርም በሸርም ወሬ ከሰማን ረጋ ልንል ለማሞገስም ይሁን ለማርከስ ከመቻኮል ውስጥ ላይ ቅሬታ ለመያዝም ከመፍተን ልንጠነቀቅ ይገባናል። ይሄ የነቢ መንሀጅ ማረጋገጥ ተተቡት ማድረግ መረጋጋት። ነቢ ጠየቋቸው። በትክክል ይሄን እንዳሉ ካረጋገጡ በኋላ ወደ ትክክለኛው መንገድ መለሷቸው። አቋማቸው ልክ እንዳልሆነ ነገሯቸው። አማ ወላሂ ያሉ ማሉ እንደው ጉዳዮች ከበድ ሲሉ መማል ይቻላል። ስለ ቂያማ ሲናገሩ ምለህ ተናገር ብሎም አላህ አዟቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ለሆነ ባልሆነው መማል ክልክል ነው። አላህን ያለ ማክበር ምልክት ነው። ለከባድ ነገሮች መማል ደግሞ አስፈላጊ ነው። አማ ወላሂ ኢኒ ለአኽሻኩም ሊላህ እኔ በአላህ እምላለሁ ከማናችሁም በላይ አላህን አውቃለሁ፣ ከክብር ጋር ከማላጋ ጋር ፈራዋለሁ። ወአትቃኩም ለሁ እጠነቀቀዋለሁ፣ የከለከለኝን እከለከላለሁ። ለአኽሻኩም የሚለው በአንዳንድ ዘገባ ለአዕለሙኩም ተብሏል። ከማናችሁም በላይ አላህን አውቃለሁ። አላህን ማወቅ ደግሞ እሱን መፍራት ስለሚያስከትል እዚህ ላይ ለአኽሻኩም ተብሎ ተገልጿል። አትቃኩም ደግሞ ከማናችሁም በላይ እጠነቀቃለሁ። አኽሻኩም በሚለው ጠቃሚና መልካሙን የተፈቀደውን አላህ የሚወደውን ከማናችሁም በላይ አውቃለሁ አድርጓለሁ ማለት። አትቃኩም የሚለው የተከለከለውን የሚጎዳውን ከማናችሁም በላይ አውቃለሁ እጠነቀቃለሁ። በዚህም መሰረት አሶሙ ወአፍጢር ጾማለሁ አፈጥራለሁ፣ ወኡሰሊ ሰግዳለሁ፣ ወአርቁድ ሌሊቱን የተወሰነውን ተኛለሁ፣ ወአተዘወጁ ኒሳአ ሴትም አገባለሁ፣ ከሴትም ጋር አብሬ አንድ አልጋ ላይ አሳልፋለሁ፣ ስጋም በላለሁ። አንዳንድ ዘገባዎች ላይ እነዚያ ቤት ገብተው ከስጋ ውጭ የሆነ ምግብ ሲቀርብላቸው
የተጣደ ስጋ አላየሁም እንዴ ብለዋል። ይሄ የበሪራ ነው፣ ለሷ ሰደቃ የተሰጠ ነው፣ አንቱ ደግሞ የሰደቃ ምግብ አይበሉም ሲሏቸው ቤት ውስጥ ያዩትን ስጋ የሚበሉበትን መንገድ ዘዴ ፈጥረዋል። ሰዎች ለበሪራ ሰደቃ ሰጥተዋት ነው፣ እሷ ደግሞ ለእኛ ስጦታ ታድርገው ብለዋል አለይሂ ሰላቱ ወሰላም። የማባያዎች አለቃ ስጋ ነው ተብሏል። የማባያዎች የወጦች ምርጥ ስጋ ነው ተብሏል። ቁል መን ሐረመ ዚነተ አላህ አለቲ አኽረጀ ሊዒባዲሂ ወጠይባቲ ሚነ ሪዝቅ፣ ንጹህ ገንቢ ጣፋጭ ምግቦችን ማን ነው ሐራም ያደረገው ተብሏል። እንደዚህ ነገሮችን መተውም አይደለም ዙህድ የሚባለው። የግድ እንዲህ አይነት ምግብ መብላት ስላለብኝ እንዲህ አይነት ልብስ መልበስ ስላለብኝ ከየትም አመጣዋለሁ የሚል ሰው ዙህድ የለውም። ነገር ግን እንዲህ አይነት ነገሮችን ሲያገኝ የሚጠቀም ሰው ከዙህድ ጋር አይጻረርም። ዙህድ ማለት ቆሻሻ መልበስ፣ ዝቅ ያሉ ምግቦችን መብላት አይደለም። ዙህድ ማለት ወንጀል መተው። ዙህድ ማለት ዱንያን በሐራም አለማምጣት። ዙህድ ማለት ዱንያን ኪስ ላይ ማስቀመጥና ማውጣት ባለብን ሰዓት ማውጣት ነው። በተወሰነ መልኩ ነዓም ሁሌ እንደዚህ ነገሮችን እየበሉ ያደረጉ አኺራን ከመርሳት መጠንቀቅ። ጸጋ ሁሌ ሊዘወትር ስለማይችል አንዳንዴ ራስን ሰብሰብ ማድረግ ነው። ኢኽሸውሺኑ ፈኢነ ኒዕመ ላ ተዱም ተብሏል። አንዳንዴ ችግርን ተላመዱ፣ ጸጋ ሁሌ አይዘወትርም ተብሏል። አኺራን ልረሳ እችላለሁ ሁሌ ያማረ ልብስ ከለበስኩ፣ ሁሌ እንደፈለግኩ ወጪ አድርጌ ነፍሴ የተመኘችውን ካቀረብኩላት፣ ሁሌ ለስለስ ያሉ ጣፋጭ ገንቢ ምግቦችን ከበላው ነፍሴ ልታስቸግር ትችላለች ብሎ አደብ ለማስያዝ ዱንያ ላይ እንዳሉ ለማሳወቅ ከሆነ ይደረጋል። ነገር ግን እኔ ዛሂድ ነኝ፣ ንጹህ ልብስ አልለብስም፣ ጥሩ ልብስ አልለብስም፣ ጥሩ ምግብ አልበላም አይባል። አላህ እንዲህ አይነት ነገሮችን ለባሮቹን የፈጠረው ማን ነው? አላህ ለባሮቹ የፈጠረውን ሐራም ማድረግ የሚችል የነቢዩን ዓለይሂ ሰላቱ ወሰላም ሱና ቸላ ማለት ፈመን ረጊበ ዐን ሱነቲ ፈለይሰ ሚኒ ከኔ አይደለም እንደሚያስብልም አስከትለው ነቢ ሰለላሁ ዐለይሂ ወሰለም ነግረዋቸዋል። ሰሓቦቹም ከመሆናቸው ጋር አጅር ፈልገው ክብር ፈልገው ይበልጥ ወደ አላህ መቃረብ ፈልገው ይሄን ከመናገራቸው ጋር የኔን ሱና ከጠላችሁ ከኔ አይደላችሁ። ከኔ ሱና አንዱ መስገድ፣ ሲደክሙ መተኛት፣ አንዳንዴ ሱና መጾም፣ አንዳንዴ መብላት፣ ትዳር ማድረግ ነው። የኔን ሱና የጠላ የናቀ ከኔ አይደለም። ኸይር ፈልገው በመሰረቱ የተፈቀዱ ነገሮችን አብዝተው ለማድረግ ብቻ ስለወሰኑ ጋብቻ ሐላል ከመሆኑ ጋር የነቢያት ሱና ከመሆኑ ጋር አላደርግም ከዒባዳ ያደናቅፈኛል ስላሉ ከኔ አይደላችሁም አሏቸው ነብዩ ሰለላሁ ዐለይሂ ወሰለም። ጭራሽ ነቢ ያልሰሩትን የሚሰሩ ምን ሊባሉ ነው? ያውም ሰሓባ ካለመሆናቸው ጋር። ስለዚህ ሰላም የፈለገ በነቢ ሱና መሰረት ሊሄድ ከማብዛት ከማጉደል ሊጠነቀቅ ይገባል። ወደ ነቢ ራሱን ያስጠጋ ሁሉ የነቢ ተከታይ አይሆንም ማለት ነው። እዚህ ጋር አልተኛም፣ አልበላም፣ ሴት አላገባም ስላሉ ከኔ አይደላቸውም በላቸው ነቢ ሰለላሁ ዐለይሂ ወሰለም። ያውም ከሳቸው ከመኖራቸው ያውም ኸይር ፈልገው ተጨማሪ ማሻሻያ ለማድረግ ከመወሰናቸው ጋር ከኔ አይደላቸውም ብለዋቸዋልና ሙስሊም ነኝ ያለ የነቢዩን ሱና ተከታይ ነኝ የሰለፎችን መንገድ አክባሪ ነኝ ያለ ሁሉ ላይሆን ይችላል ማለት ነው። ወከዛልክ በዐቅል ብቻ ከመመራት ልንጠነቀቅ እንደሚገባን ይህ ሐዲስ ያሳያል። ነቢይ ያለፈው ሁሉ ወንጀላቸው ስለተማረ ለሳቸው ይሄ ይበቃቸዋል፣ እኛንን እንጂ መጨመር ያለብን ይሄ የዐቅል ውጤት ነው። ማድረግም መተውም ሱናን ተከተለን ሊሆን ይገባዋል። ወከዛልክ ዒልም ትምህርት አሰጣጥ ላይ፣ ዳዕዋ አደራረግ ላይ፣ ሌሎችም ነገሮች ላይ የነቢዩን ሱና መከተል አለብን። ዒባዳ ነክ የሆኑ ነገሮች ላይ አዲስ ነገር መፍጠር አይቻልም። ዳዕዋ ማስተማር የዲን አካል ዒባዳን ፈመን ረጊበ ዐን ሱነቲ ፈለይሰ ሚኒ የሚለው ውስጥ ይገባል። ዳዕዋ አደራረግ ላይ፣ ዒልም አሰጣጥ ላይ የነቢዩን ሱና የተወ ከሳቸው አይደለም። ማንኛውም የማስተማር መንገዶች፣ ስርዓተ ትምህርቶች ከነቢዩ ሱና የሚጻረሩ መሆን የለባቸው። በየትኛውም ዘመን ላይ ያለ ሰው ዳዕዋውን ነቢይ ሰሓቦች ባደረጉት መልኩ ማድረግ አለበት። ነቢይ ያልተጠቀሙትን መንገድ መጠቀም መሞከር የለብን። በፊልም፣ በድራማ፣ በሴት በህፃናት የጋራ ነሺዳ፣ የሙዚቃ መሳሪያ በታከለበት ነሺዳ ዳዕዋን ዲንን አስፋፋለሁ ማለት አግባብ አይደለም። ነቢይ ይሄን ማድረግ እየቻሉ አላደረጉትም። ያደረጉትን በማድረግ እሳቸው የተዉትን ሰሓቦች የተዉትን በመተው ነው የእሳቸውን ተከታይነታችንን ማረጋገጥ ያለብን። ለዲኑ መቆርቆሩ ብቻ አሁን የተባሉ ምን ሌሎች ነገሮችን ነቢይ ካለማድረጋቸው ጋር የኛን ማድረግ የተፈቀደ አያደርገው። እስላም እንዲሆነ ሙስሊሞች እንዲሆኑ ኋላ ቀረን
ሌሎች ቀደሙን። ስለዚህ ከነሱ ለመሽቀዳደም እነሱ የሚያደርጉትን ነገር ኢስላማዊ ያለን እናደርገው ያሉ ነው። ትንሽ ተቆይቶ እስላማዊ ዘፈን፣ እስላማዊ ኸምር፣ እስላማዊ ምናምን ወደ ማለት ሊኬር። ዛሬ እስላማዊ ነሺዳ ተብሎ ዘፈኑ ራሱ እየተሰራጨ እየተስፋፋ፣ ቃናው፣ እንቅስቃሴው፣ ቃላቱ፣ ዘፋኞች ራሳቸው አለባበሳቸው፣ ምናቸው፣ ህብረታቸው ከዘፋኞች አንዳንዴም ከጴንጤዎች የተወሰደ ነው የሚመስለው። በዚህ ነው እስላም የሚነሰረው። ይሄን ነብይ አድርገውታል። ስለዚህ ማንኛውም ነገር አላህ ዘንድ ተቀባይነት ያገኝ ዘንድ በቁርአን በሐዲስ ሚዛን ተመዝኖ ማለፍ አለበት። በቁርአንና በሐዲስ ሚዛን ካልተመዘነ በቁርአንና በሐዲስ ሚዛን ካልተመዘነ አላህ ዘንድ ተባረከ ወተዓላ ያስወቅሳል፣ ያስከስሳል እንጂ አይጠቅምም። እነዚህ ሰዎች ወደ አላህ መቃረብን ፈልገው ነብዩ ሰለላሁ ዐለይሂ ወሰለም የሚያደርጉትን ንቀው ወይም ቀለል አድርገው አይተው እኛማ እንጨምራለን አሉ። ነብዩ ሰለላሁ ዐለይሂ ወሰለም ከኔ አይደላችሁም አሏቸው። እኛም አቅላችን ተጠቅመን ይሄ ያስፈልገናል ይጠቅመናል ብለን አዲስ ነገር ከመፍጠር ልንጠነቀቅ ይገባናል። هذا والله تعالى أعلم። የዛሬ ደርሳችን በዚህ ያበቃል። وبالله التوفيق والسلام عليكم ورحمة الله وبركاته።